Nasiha Islamic Media. Nasiha Islamic Media. Subscribe. يا جماعة እንዴት ናችሁ? ያ ጀማዓ ኢንሻአላህ ሼር አድርጉት እስኪ ትንሽ የተወሰነ ሰው እስከሚገባ ማሻአላህ እስኪ ሼር አድርጉት ባረከላሁ ፊኩም የተወሰነ ሼር አድርጉትና ወደ ነጥብ ይገባለሁኝ ወደ ገባሁበት ሐሳብ ሰላም አለይኩም ወራህመቱላሂ ወበረካቱ أهلين قبا بلو شير ያደረጋችሁ በዛው ማለት ነው أهلين بيالو إن شاء الله እስኪ የተወሰነ ሼር አድርጉትና ራሴን ያው አይታችሁታል በዚህ ዙሪያ በሰሞኑ ጉዳይ የተወሰነ ሐሳብ አስተያየት ሁላችንም እንሰጣለን ማለት ነው ከትንሽ ሰዓት በኋላ እዚህ ጋር የቦት ቁጥሬን አስቀምጥላችኋለሁ ሐሳብ መስጠት የምትፈልጉ ሐሳባችሁን ትሰጣላችሁ ማለት ነው ነጃት ወአለይኩም ሰላም ወራህመቱላሂ ወበረካቱ አህዲን እንኳን ደህና መጣችሁ ሼር አድርጉት ኢንሻአላህ ያ ጀማዓ وعليكم السلام ورحمة الله وبركاته جميل أهلا بيالو موكشي أهلين
አላህ ይጠብቅሽ ሙርሺዳ አህሊን እንኳን ደህና መጣችሁ ኢንሻአላህ እስከዛኔም ወደ ሐሳቤ ልግባ መሰለኝ ሰው ቀስ እያለ ይመጣል በኋላ ወደ ሌላ ቦታ ሸሽ ለሚያደርጉት ረጅም ሰዓት ዝምታ እንዳይሆንባቸው ራሴን እንዳያችሁት በሰሞኑ እየተከሰቱ ያሉት ነገሮች በሙስሊሙና እየተደረጉ ያሉት ነገሮች መድረሻቸው የት ነው የሚል ነው ውይይቱ ምንድነው ሙርሺዳ ኦኬ ውይይቴ በማነሳቸው ነጥቦች አንደኛ በሀዲያ ዞን በመስጂዱ ጉዳይ መስጂድ አዛን እንዳይባል እንዳይሰግዱ በተከለከለው ጉዳይ ነው ውይይቱ ሁለተኛው ደግሞ ትላንትና በአዲስ አበባ ስልጤ ሰፈር በሚባለው ወደ ሸዋዳቦ አካባቢ ያለው መስጂድ ላይ አልፋሩቅ መስጂድ እዛ ውስጥ የተደበደቡ ሙስሊሞች አሉ እንዲሁም ደግሞ ፈጅር እንዳይሰግዱ ተከልክለዋል ፈጅር እንዳይሰግዱ ተከልክለው በዚህ ጋር የሚያልፈው ነጠላ የለበሰ ብቻ ነው የሚል ነገር ነው ሶስተኛ ትልልቅ ሚዲያ ያላቸው ግን ስለ ሙስሊም ሆነው ትልልቅ ሚዲያ ያላቸው ግን ስለ እስልምና ትንፍሽ የማይሉት በእነዚህ በሶስቱ ዙሪያ ይሆናል ማለት ነው ሐሳብ አስተያየት የምትሰጡት እኔም ሐሳቦችን የማነሳው تمام ከመጀመሪያው ከሀዲያው ልጀምርና ሀዲያ አሁን ላይ እንደምትመለከቱት አብዛኛው ጴንጤ ነው የሚኖርበት በብዛት ሲባል ምንድነው ጴንጤ ነው አሁን ሙስሊሙን የማራቅ የማግለል ስራ በኃይል እየተሰራ ነው ሙስሊሞችን በሀዲያ ዞን ሙስሊሞች ምንም አይነት መብት እንዳይኖራቸው ምንም አይነት ነገር ላይ እንዳይካተቱ ተገለው ገለልተኛ ሆነው እንዲኖሩ እየተደረጉ ነው ያሉት መስጂዶችን እየገነቡ መስጂዶችን እየሰሩ ከአመታት በፊት እንግዲህ የተሰሩ መሳጅዶች እንዳይጨረሱ እየተደረጉ ለምንድነው ሲባል ከኋላ ከዛ ከመስጂዱ በኋላ መጥቶ የተሰራው ቤተክርስቲያን ስለሚረበሽ ማለት ነው ቤተክርስቲያኑ እዛ ጋር ከመገንባቱ በፊት እንደሚረበሽ አያውቅም ነበርና ነው እዛ አጠገቡ መጥቶ መስጂድ የገነባው ከገነባስ በኋላ ቤተክርስቲያን የገነባው ከገነባስ በኋላ ለምንድነው መጀመሪያ የተገነባው መስጂድ እንዲነሳ የሚደረገው እንግዲህ ምን አይነት ኢፍትሃዊ ስራ እየተሰራ እንደሆነ ልብ ማለት ይቻላል ከዛም አሳልፈው ደግሞ አዛን እንዳትሉ ተባለ እስከመቼ እንግዲህ ይህ ሀዲያ ላይ የተፈጠረ ጉዳይ ነው አይደል በሀዲያ ሴቶቻችን ትምህርት ቤት እንዳይገቡ ሲባል ያን ሁላ ነገር በዛ መልኩ ስቃይ መከራ ሲደርስባቸው ህዝቡ ዝም አለ አስቀጥለው ደግሞ መስጂድ አዛን እንዳይባል ብለው ከለከሉ ማለት ነው ለዛውም በተራ ነገር ቤተክርስቲያን ስለሚረበሽ ቤተክርስቲያን ለሊትና 11 ሰዓት ላይ ይቀድስ የለ እንዴ ሙስሊሙ አይረበሽም ወይስ ሙስሊሙ ተገስተ ስላለው ተቻችሎ ስለሚኖር ነው ምን ያህል እንደተናናቀን ነው ምን እግር በእግር መስጂድ የተሰራበት ቦታ ላይ ሄደው እነሱ ቤተክርስቲያን መገንባት የሚፈልጉት ለምንድን ነው ለምን ሙስሊሙን ኮቴ በኮቴ ይከታተሉታል ሙስሊሙ ለምንድን ነው አንድ መስጂድ ሊሰራ የማይፈቀድለት እሱ የሰራበት ቦታ ሄደው ሰርተው እነሱ የሚያስፈርሱት ለምንድን ነው ዛሬ ሙስሊሙ እኮ በዚህ መልኩ የሚረገጠው ሙስሊሙ በዚህ መልኩ የሚጨፈለቀው የሚሰደበው በራሱ ጥፋት ነው ዝምታው እስከመቼ ዝም እንላለን በሀዲያ ዞን እህቶቻችን ሂጃብ ለብሳችሁ ትምህርት ቤት መግባት አትችሉም ሲባሉ ኦኬ ይሄንን ተስማምተው ፈቱት ተባለ ግን ለምን አዛን አይባልም ለምንድነው አዛን የማይባለው እንግዲህ ከ40 አመት በላይ ያገለገለ መስጂድ ነው እዛ ቦታ ላይ ከ40 አመት በላይ ያገለገለ መስጂድ አሁን ተነስተው ቤተክርስቲያኑ የተረበሸ ስለሆነ አዛን አታደርጉ የሀዲያ ህዝብ የሀዲያ ሙስሊም ለምን 2 3 4 ፍሬ ለምን አትሆንም
መብታችሁን ማስከበር የምትችሉት ራሳችሁ ናችሁ። እኛ ሙስሊሞች ነን ራሳችንን ማስከበር የምንችለው። ማንም እኛን መብታችንን ሊያስከብርልን አይችልም። ካፊርም ሆነ ጴንጤ ፕሮቴስታንትም ሆነ ኦርቶዶክስ የኛን መብት ሊያስከብር ማንም አይችልም። እኛ ራሳችንን የምናስከብረው። ጴንጤዎች ምን ያህል ራሳቸውን አስከብረው እንደሚኖሩ ታውቃላችሁ አይደለም? እዚህ ኢትዮጵያ ውስጥ እንግዲህ የጥንት ሃይማኖት የሚባለው ሙስሊሙና ኦርቶዶክስ ጥንታዊ ሃይማኖት ነው እንደ አማርኛ ኢትዮጵያ ውስጥ የመጀመሪያ። ፕሮቴስታንት ከኛ ከአስንት ዓመታት በኋላ የመጣው ዛሬ ላይ ራሱን አስከብሮ ነው እየኖረ ያለው። የትም ቦታ ሄዱ የተኛው ፕሮቴስታንት ነው ቤተክርስቲያን ዛንቱን ውስጥ እንዳይቀድስ እንደ ቸርች ውስጥ እንዳይናገር እንዳይሰራ እንዳይገቡ እንዳትሰግዱ ምናምን የሚባሉት አይባሉም። ኦርቶዶክሱም ቢሆን አይከለከልም። በኦርቶዶክስ በፈለገው ቦታ ላይ ሄዶ መቀደስ ይችላል፣ ማስቀደስ ይችላል፣ ምን ማለት ይችላል። ደስ ሲለው ደግሞ እዚህ ጋር መሬት ምንድነው ውሃ ፈለቀና መጥመቂያ ምንድነው የሚባለው ጸበል ፈለቀ እያሉ ቦታውን ያፍሱታል። እዛ ጋር መስቀል ወረደ እያሉ ቦታውን ያፍሱታል። እዛ ጋር ታቦት ወረደ እያሉ ቦታውን ይወስዱታል። እንግዲህ ኦርቶዶክስ በዚህ መልኩ ቃቃ እየተጫወተች ነው። ከዚህም አልፎ ግን እኛ ዝም ስንል ጭራሽ መስጂድ አዛን አይባልም በሀዲያ ዞን። ይሄ ተሽከርክሮ የሀዲያ ዞን ዝም ስለተባለ ተሽከርክሮ የት መጣ? አዲስ አበባ። ትላንትና ምሽት አዲስ አበባ ላይ ተመሳሳይ ነገር ነው የተፈጠረው። አዲስ አበባ ስልጤ ሰፈር ላይ ከዚህ በፊት ትዝ ይላችሁ እንደሆነ እዚሁ ሰፈር ላይ በዚህ ሰፈር ላይ እየረበሹ ነው ብላ አንዲት ትልቅ ነጭ ሽበት የሆነች ሴትዮ እና ይሄ ምንድነው የሚባሉት ሲኖዶሱ ጋር ሄዳ ቪዲዮ ከፍታ ይኸውላችሁ እንዴት እንደሚጮሁ ሊገሉን ነው ሊያርዱን ነው ምን እንደሚያወሩ ስሙ ብላ ለሲኖዶሱ ወስዳ ነበር። በዚህ ከእዛው ከስልጤ ሰፈር ማለት ነው። ግን ደግነቱ ኡስታዝ ሲል የነበረው ምንድነው እናንተ የአላህ ባሪያዎች ሆይ ታገሱ፣ ትግስት ኢነላህ ማሳብሪን ያኒ እናንተ ያመናችሁ ሆይ ታገሱ፣ አላህ ከትግስተኞች ጋር ነው የሚለውን ነበረ ዳዕዋ ሲያደርግ ኹጥባ ሲያደርግ የነበረው። ይሄ የሆነው ለምንድን ነው? የዛን ጊዜ ካጠገባቸው እንግዲህ ከመስጂዱ አጠገብ ያለ ቤትን ገዝተው ቤተክርስቲያን እየሰሩበት ስለሆነ ነው። ቤተክርስቲያን እዛ ጋር ሊያቋቁሙ ስለፈለጉ ነው የዛን ሰዓት እንደዛ ይረበሹ የነበረው። ዛሬም ይሄው ድጋሚ እየረበሹ ነው። የዛኔ ዝም ባንል ኖሮ ዛሬ አይደገምም ነበር ማለት ነው። የኛ ዝምታ ገደል ይዞን እየገባ ነው። የኛ ዝምታ ገደል ይዞን እየገባ ነው። ገና የአባቶች ይሄ የአጼ ትውልድ የሚባለው የአጼ ርዝራዦች እሱን ለመድገም ብዙ እየታገሉ ነው ያሉት። መንግስት በላቸው ይሄ ክርስቲያኖቹ በዚህ በኩል በላቸው፣ ሌላው ደግሞ በመጅልስ በኩል የተቀመጠው በላቸው። ይሄ ነው ዛሬ የኛ ዝምታ። በዛ ሰዓት ስልጤ ሰፈር ላይ እንደዛ ሲደረግ ብንጮህ ኖሮ ብናስከብር ኖሮ ዛሬ መስጂድ ውስጥ ገብተው ባልደበደቧቸው ነበር። እቤት ውስጥ በየቤታቸው የገቡ ሴት ወንድ ሳይሉ ሳይቅ ባልቀጠቀጧቸው ነበር። ከዛም አልፎ ፈጅር አትሰግዱም በዚህ ጋር ማለፍ የሚችለው ነጠላ የለበሰ ብቻ ነው ብለው ባልከለከሉ ነበር። እንግዲህ ድፍረታቸው አልፎ አድጎ አዲስ አበባ ብትል ገጠሩ ላይ ብትል አዛን ማለትን እንዲከለከል መስጂድ ውስጥ ገብቶ እንዳይሰግድ እየተከለከለ ነው። ከጊዜ በኋላ ደግሞ መስጂዱን ሁሉ ዘግተህ ተቀመጥ ትባላለህ ማለት ነው። ዝምታህ በዚሁ ከቀጠለ መጨረሻችን ይሄ ነው። የኛ መጨረሻ የሚሆነው ይሄ ነው። ኢትዮጵያ ውስጥ ወንድ ቀበቶ የታጠቀ ሙስሊም ራሱ ያለ አይመስልም። ቀበቶ የታጠቀ ወንድ ያለ አይመስልም ኢትዮጵያ ውስጥ። ለምን? ካፊሩ አናቱ ላይ ይጨፍራል፣ ምንም አይመስለው፣ ዝም ዴንታ እንኳን የለው። እዚህ ጋር እህቱ ሂጃብ እንዳትለብሺ ብላ ተከለከለች፣ ዴንታ አይሰጠውም ሙስሊም ሆኖ። ለምንድን ነው ዴንታ የማይሰጠን? ግዴታ አንተ ቤት ተንኳክቶ እህትህ መደፈር አለባት ወይ? ግዴታ ቤትሽ ተንኳክቶ እህትሽ እናትሽ ሂጃብሽ እስኪወልቅ አንቺ ጋር ግዴታ ቤትሽ ውስጥ መግባት አለበት? እስከ መቼ ነው ዝምታችን? እንግዲህ ስልጤ ሰፈር ትላንትና ሴቷን ጭምር የተቀጠቀጠችው። ከዛ አልፎ መስጂድ አትገቡም በዚህ ጋር የሚያልፈው ነጠላ የለበሰ ብቻ ነው። ይሄን ያህል ነው እንግዲህ
ቀስ በቀስ ደግሞ ያኛው ቤተክርስቲያን በደንብ ይቋቋም ይሰራና መስጂዱን አፍርሱ ይባላል ማለት ነው። ይሄ ነው ሌላ ምንም አዲስ ነገር አይኖርም። የኛ ዝምታ ገና ብዙ ዋጋ ነው የሚያስከፍለን። እኛ ግን እስከ መቼ ዝም እንደምንል አፋችን ውስጥ ምን እንዳለ የምን ማደንዘዣ እንደተወጋን አናውቅም። ሐቂቃ እኔ ትላንት ጨጓራ አሮ ነው ያደርኩትኝ። ለምን የሚታየው ነገር የሚሰራው ነገር በኢትዮጵያ ውስጥ ቀበቶ ያሰራው እንደ የለም እንዴ? ምላስ ያለው ወንድ የለም እንዴ? እኛ ሙስሊሞች እኮ ረዳታችን አላህ Subhanahu Wa Ta'ala ነው። ረዳታችን አላህ ነው። እስከ መቼ ዝም ብለን ራሳችንን እናስደፍራለን? እስከ መቼ የካፊር ልጋግ መጥፊያ እንሆናለን? ስራችን ምንድነው? ቆይ ለዲናችን ካልተቆረቆረን ወንድሜ ሲጎዳ እኔን ካላመመኝ፣ እህቴ ስትመታ እኔ ካላመመኝ፣ ንቃባ ሲገፈፍ የኔ ንቃብ እንደተገፈፈ ካልተሰማኝ እኛ ምን ነው ሰውነታችን? ካፊሮች እኮ የናተነጭ ካፊሮች እንኳን ተመተው እንኳን ቤተክርስቲያን አትሄዱም ተብለው ተከልክለው ቀርቶ ማለት ነው። ሙስሊሙ አንድ ቃል ሲናገር እኮ ወተው ነው የሚሉት። ወተው ሚዲያው ሁሉ ይናወጣል። መንግስትን እንዲህ ነው የሚያንቀጠቅጡት ማለት ነው። እኛ ጋር ግን ችግር የለውም። በቃ በአንድ ቃል ነው የምንታለለው፣ በአንድ ሐርፍ በአንድ ፊደል ማለት ነው። እስከ መቼ ይሄ ይሆናል? እስከ መቼ? አሁን እኮ ምርጫ እየደረሰ ነው። አንተ ገና ምርጫው ካለቀ አቶ አብይ በአራት እግራቸው ተደላድለው ከተቀመጡ ያጼን ስርዓት ካስታወሳችሁት ሜቢ አላያችሁትም ካነበባችሁ ታሪኩን ያ ጊዜ ተመልሶ እንደማይመጣ ምንም እንትን የላችሁ። ምንም አሁን ከተጋደማችሁ ከተኛን አሁን ለሽ ብለን ከተኛን ነገ እንነሳለን ብሎ ማሰብ ዘበት ነው። ምክንያቱም ዛሬ እየመነመነህ ነው። ዛሬ ቀስ ያረገ ስርስር ከስርስር ነው ያወለቀን ያለው ማለት ነው። ከስር ድጋሚ እንዳንነሳ አድርጎ ከስርስር አንድ ነገር ከስሩ ከነቀልከው አይበቅልም አይደለም፣ አለቀ፣ ደርቆ ነው የሚቀረው ተሰብሮ እዛው ማለት ነው። ዛሬ እየተደረገ ያለው እየተጫወት ነው ያለው ጫዋታ ይሄ ነው። አቶ አብይ አንድ መሬት ሰጠን፣ በቃ እነሱ እና መፍትሄን እዛ ጋር ዱቅ አስቀመጣቸው፣ መረጥረጥረጥ አድርጎ እሱ በሚፈልገው መንገድ ዛሬ ቃቃ እየተጫወተ ነው። አው ኡስታዞች ሲገደሉ ደንታ የለም። ዶክተር አብይ ይሄ መንግስት የሚባለው እኮ ለሙስሊሙ ምንም አይነት ደንታ እንደሌለው የመጣበት አላማ የሙስሊሙ ጠላት ሆኖ እኮ እንደሆነ የምታውቁት ሞጣ ያ ሁላ ህዝብ ሲያለቅስ ደምባ አራት መስጂድ ሲቃጠል ቁርአኖች ሲቃጠሉ ከዛም አልፎ የሙስሊሙ ንብረት ብቻ ተመርጦ ሲዘረፍ ፖለቲካ ነው የፈላ ቡና ጀበና ምናምን ብሎ ሲያልፈው ነበርኮ። የዛኔ ነበር መጮህ። የዛኔ በቃ አብይ ለኛ አይደለም ለኛ ምንም ደንታ የለውም። እነዛን እዛ ጋር መርጦ ያስቀመጠው ለራሱ ካዳማ ነው፣ ለራሱ እንዲخدሙት ነው፣ ለራሱ ገረድ አድርጎ ነው ያስቀመጣቸው፣ ሌላ አይደለም እንጂ ለሙስሊሙ እንዲያገለግሉ የሙስሊሙ ጉዳይ ስለሚያገባቸው አይደለም። አየን እኮ የሙስሊሙ ጉዳይ ቢያገባቸው ኖሮ ኡስታዞች ሲገደሉ የአዲስ አበባ መጅልስ መግለጫ ሲያወጣ ለምን ብሎ ባልተቃወመ ነበር። አለፍ ሲል በሻሸመኔ ላይ የተፈጠረውን ችግር ሸፋፍኖ አለባብሶ ደባብሶ ባላለፈው ነበር። ስለዚህ እኛ ሙስሊሞች አሁንም ወላሂ ከተኛን ገና ብዙ ችግር ነው የምንጋፈጠው። አሁን ያልነቃን ነገ አንነቃም። አሁን ካልነቃ ይሄ ምርጫ ሳይካሄድ በመጅልስ ጉዳይ ብለህ እስካልተነሳን ድረስ መጅልሱ በእኛ ምርጫ በመስጂዱ ውስጥ እስካልተቋቋመ ድረስ በዚህ መልኩ ቀጥሎ ምርጫ ከተካሄደ ከዛስ ይህ አብይ የሚብሉት አራት እግሩን አደላድሎ ከተቀመጠ ያለ ምንም ጥርጥር ተረግጠ እንደዚህ ያንተ ደረጃ ነው የምትሆነው፣ መረጋገጫ ማለት ነው። አለቀ። ዛሬ ክርስቲያኖች የራሳቸውን በድብብ እየተደራጁ በደንብ አድርገው የራሳቸውን ስራ እየሰሩ ነው። ስር ከስር ራሳቸውን በደንብ አድርገው እየደለደሉ ነው። ታውቃላችሁ፣ ድልድል ቤት ውስጥ ቤት ሲደለደል እንዲህ እንዳይጎብጥ ምን እንዳይል
በደንብ አድርገው ሐልኩን ብትሉ በደንብ እየሰሩት ነው ራሳቸውን በደንብ ራሳቸውን እያስተካከሉ ነው ሙስሊሙ ግን ተኝቷል ሙስሊሙ ተኝቷል በቃ ኒቃባ ተገለጠ ችግር የለውም መስጂድ አዛን አትበሉ ተባለ ችግር የለውም ወንድም ተቀጠቀጠ ችግር የለውም ዝም ነው ብቻ ዝም እስከመቼ እኛ ሙስሊሞች አቅል የለንም ምን ማሰብ አንችልም እንደኛ ከነሱ እኮ የተሻለ ብልህ መሆን ነበረብን ረሱል ሰለላሁ ዐለይሂ ወሰለም እኮ ምን ያህል ብልህ ነበሩ በጣም ብልህ ነበሩ አይደለም ከሳቸው እኛ እኮ የሳቸው ኡመት ነን የነብዩ ኡመት እኮ ነን እኛ እኮ አንድ አላህን የምንገዛ የአላህ ባሪያዎች ነን አላህ Subhanahu Wa Ta'ala ለዲኑ የሚታገልን እራዳዋለሁ ነው ያለው ተረዳችሁ የተኛን ግን ተተኝተ ተቀራለህ እዛው ተረጋግጣለህ ማለት ነው ሳይቦቻችን እኮ አጥንታቸውን ደማቸውን የከሰከሱት ለዱንያ አይደለም እንደዚህ ዝም ብለው እኮ አይደለም አንድ ሐርፍ አንድ ሰው አንድ ሙሽሪክ ስለ እስልምና አንድ ሐርፍ እንዲናገሩ አይፈቅዱለትም ነበር ምን ዛሬ እንደዚህ በአለም ላይ እኛ ሰደብን እስልምናን አምደው አብጠልጥለው እንዲሳደቡ እኛ ፈቀድንላቸው ሳውት ግን አንድ ሐርፍ እንዲናገሩ አይፈቅዱላቸውም ነበር ዲናቸውን ስለሚወዱ ስለሚያውቁት ማን ናቸው ሙስሊሙ ማን ነው ሙስሊሙ ምንድነው አላህን ይዞ ከተነሳ ማንንም አያስቆሙ የ2004 ራሳችን እናቋለን ኢትዮጵያ ላይ በቅርብ እንግዲህ ምን ያህል አንድ ሆነን በምን መልኩ ነበር የተነሳ ነው በምን መልኩ ነበር ራሳችንን ያነሳሳ ነው አሁን ምን ተፈጠረ አሁን እኮ ከዛ ጊዜ የባሰ እንግዲህ የዛ ጊዜ ህዋሃት ምንድን ነበር ሲያደርግ የነበረው ኡስታዞችን ሲያስር ነው የነበረው በቃ ህዋሃት ኡስታዞችን መምህራኖችን ትንፍሽ የሚለውን ሁሉ አስገብቶ እስር ቤት ማሰር ነበር ያሁኑ ግን የጭንቅላት ጨዋታ ነው እየተጫወተ ያለው የጭንቅላት ጨዋታ ማለት ነው እስር ቤት ማስገባት ሳይሆን የጭንቅላት ጨዋታ ነው እየተጫወተብን ያለው እኛም ይሄ አልገባ ብሎን ይሁን ገብቶን እንዳልገባን ለመሆን ፈልገን ይሁን አይ ዝምታው ይሻላል ብለን ዱንያ አታላን ይሁን እኔ ምንም ሊገባኝ አልቻለም ከጊዜ ወደ ጊዜ የሙስሊሙ ችግር እየባሰ ነው የመጣው ኡስታዞች ተገደሉ እንግዲህ በሳምንት ባልሞላ ጊዜ ሁለት ኡስታዞች የተገደሉት አንድ ኡስታዝ ቆሰለ እዛ ጋር የሚማሩ ተማሪዎች የቂራት የሚቀሩ ተማሪዎች ተገደሉ ይሁላ ምንም አልመሰለንም እስከመቼ ዝም ብለን እንችላለን ከዛስ ገጠር ላይ መስጂድ አዛን አትበሉ ተባለ ያ ደግሞ አዲስ አበባ መጣ ከጊዜ በኋላ ኒቃብ ለብሳችሁ እንዳትወጡ ደግሞ ይባላል ማለት ነው ጅልባብ ለብሳችሁ እንዳትወጡ አያንኳኩ ደግሞ የቤት እየገቡ እንዳትሰግድ ደግሞ ይሉሃል አሚን ብለህ ተቀበላለህ አይደል ያሁኑ ተውልድን ዝም ብዬ ሳስበው አሁን ላይ የሚሆነው ነገር ይሄ ነው በቃ አሚን ነው ሌላ ምንም ለመከላከል እንኳን እኮ ሰውኮ እነሱን እሺ አይታገላቸው የሚናገሩትን ነገር እንኳን ለሚናገሩት ነገር መልስ መስጠት እንዴት ያቅተናል ለሚናገሩት ነገር መልስ መስጠት እንዴት ያቅተናል ትልልቅ ሰዎች የተባሉ መሻሂክ የተባሉ እኛ መሻሂኮችን ሼክ መሆናቸው ኡስታዝ መሆናቸው እናከብራለን በኡስታዝነታቸው በሰውነታቸው እናከብራለን ግን እስልምና ሲጠቃ ሙስሊሙ ሲጠቃ ዝም ካለ የራሱ ጉዳይ ነው ይሄ እኔ አይመለከተኝም በቃ ስለሱ አይመለከተኝም እሱ ትልቅ ነው አንዳንዴ ስለ መጅልስ ስንናገር እራሳቸው እኮ ትልቅ ሰው ናቸው አትናገሯቸው ትልቅ እኛ በከነሱ ጋር ከነዚህ ከሰውነታቸው ከማንነታቸው ችግር የለብኝም እኔ ከሚሰሩት ስራ ነው መጅልስ ላይ ዛሬ ለሙስሊሙ ምንም አገልግሎት የለውም መጅልስ ለሙስሊሙ ምንም አይነት አስተዋጽኦ ያደረገ አይደለም ይሄንን አምናችሁ በደንብ ይዋጥላችሁ እዚህ ጋር ብዙ የምትከራከሩ አላችሁ በተለይ የነጠላችሁ ሙፍቲህን አትንኩ የምትሉ እኔ የሙፍቲ እንትን የለብኝም ፎቢያ የለብኝም የሚሰሩት ስራ ግን ያማል ከዚህ በፊት ከህዋት ጋር ሲሰሩት የነበረውን ዛሬ ከዚህ መንግስት ጋር አብሮ እየሰሩ ድጋሚ ሙስሊሙን ለማስወገድ ለማስገደል ለማስጨረስ ሲሰራ አይ እሳቸው አሊም ናቸው ሙፍቲ ናቸው አትናገሯቸው አቅፋቸው ዙሩ ምን አገባኝ በግል ህይወታቸው የፈለጉትን ያርጉ ከመጅልስ ላይ ግን ይውረዱ አለቀ መጅልሱን
ነው የኛ ችግር እኔ ምለው መጅልሱን ልቀቁ ከዛ በኋላ ቤታቸው ቁጭ ብለው ይሁን የትም ቦታ ይሄ ነው የፈለጉትን ነገር መስራት ይችላሉ እኔ አይመለከተኝም በመጅልስ ላይ ተቀምጠው ግን ሙስሊሙን ልክ እንደ 2004 ከህዋህት ጋር ሰርተው ሙስሊሙን እንደዛ አፈርድሜ እንዲበላ እንዳደረጉት ዛሬ ያንን ነገር ለመድገም ዳዴ ሲሉ ዝም ማለቱ ይሄ በኋላም ድጋሚ የ2004 በጣም ቀላል ሆኖ የምናይበትና ከዛ የከፋ በደል ስቃይ የምናይበት ይሆናል ዛሬ ካልነቃን እንዲሁ ተኝተን ከቀረነ ወላሂ ከ2004 በጣም ቀላል ነው በርግጥ የ2004ን መከራ ያላየው አያውቀውም መከራው ያልደረሰበት አይገባውም ግን ያ አخواتي በ2004 ያ ሁሉ ስቃይ በድምጻችን ይሰማ ስንት ወንድሞቻችን ህይወታቸው አለፈ ስንት ወንድሞቻችን እቤታቸው ተቆላሽተው ተቀመጡ ሽባ ሆነው ተቀመጡ ስንት ወንድሞቻችን የጭንቅላት በሽተኛ ሆኑ እህቶቻችን ስንት እህቶቻችን ተደፈሩ ለምንድን ነው ሙስሊሙ ድምጽ ይሰማ خلاص መንግስት እጁን ከመጅልስ ያውጣ ነው ዛሬም ግን ይሄ አሁን ላይ ያለው መጅልስ እጁን ከመጅልስ አላወጣም መጅልስ ላይ የተቀመጡትን መራርጦ ያስቀመጠው እሱ ነው መራርጦ አስቀምጦ ቃቃ እየተጫወተብን ነው እኛ ላይ አደገኛ ፊልም ነው እየሰራል እነሱን ፊልም ለፊት ልክ አንድ ለማድረግ አስቀምጧቸዋል ለጌጥ ነው ለዲኮር ምንም ሲሰባ አላየንማ እሱ መርጦ አስቀምጣቸው ዛሬ ለእስልምና እየሰሩ ብናያቸው ኖሮ እኛ ማንንም የተኛው መጅልስ እንኳን ንቀው ዋናው ለእስልምና ይስራ ሙስሊሙን ቢያደራጀው ሙስሊሙ ሲጎዳ ለምን ተጎዳ ብሎ ቢጠይቅ ሙስሊሙ ሲሰደብ ለምን ብሎ ቢጠይቅ ዛሬ ኢትዮ 360 ና አደባባይ ሚዲያ ስለ እስልምና እንዴት ነው የሚያብጠለጥሉት ሙስሊሙ ያላደረገውን አደረገ ያልሰራውን ሰራ ያልተናገረውን ተናገረ እያሉ ሲበተረፉ እነዚህን ማስቆም የሚችሉት እነሱ መጅልስ ናቸው ከሰው ማለት ነው ግን አፋቸውን ዘግተዋል ተመችቷቸዋል በተቃራኒው ቢስተምታኑ እነሱ በቃ ምንድነው የሚባለው በአማርኛ እየተዝናኑ ነው ተመችቷቸዋል ነው ካላስ እስከ መቼ ታዲያ በዚህ መልኩ ይቀጥላል ዛሬ ሀቢብቲ አንቺ ልጅ የለሽም ልጅ ከሌለሽ እኮ ነገ ትወልጃለሽ አንቺ ዛሬ ከሀገር ውጭ ነው ያለሽው ንቃብሽ የሚነጥቅሽ የለም ሀገር እኮ መግባትሽ አይቀርም እድሜ ልክ ሰው ሀገር አትኖሪ አንተስ ወንድሜ ዛሬ አንተ ሀገር ከሀገር ወጣ ብለህ ተቀምጠ ኢትዮጵያ ያለችው እህትህ ጉዳይ ያለው ወንድምህ ጉዳይ አያሳስብህም ወላሂ አያሳስብንም ካላችሁ እንደው ረሱል ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ በእናንተ ላይ ሁጃ ይቆምባችኋል ማለት ነው የወንድሙ ችግር ያላሳሰበው ከሙስሊሙ ከኛ አይደለም ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም ስለዚህ የሁሉም ችግር ሊያሳስበን ይገባል ችግራቸው ሀዲያ ላይ ሲጮህ ችግራችን ነው በአማራ ክልል ላይ ሲጮህ ችግር ሲደርስ ሙስሊም እስከሆኑ ድረስ መጮህ ግዴታችን ነው ምክንያቱም ለሙስሊሙ የሚጮህለት አንድ የለም ካፊሩማ ለካፊሩኛ ምንጮህበት ምንም ምክንያት ስለሌለን ካፊሩ ተጎርቶ ለካፊሩ የሚጮህለት ባይኖር እንጮህለት ነበር ፍትሃዊ ነንኛ ይፍትሃዊ አይደለም ግን ለካፊሩ ገና ሳይነካ የሚጮህላቸው ሚዲያዎች በሽ ናቸው የሚጮህላቸው ሰዎች ዩቲዩበሮች በሽ ናቸው እስልምና ግን ሙስሊሙ ሲገደልም ሲረገጥም ሲቀጠቀጥም ሂጃባ ስትገፈፍም የሚናገርላት የለም hatta ሙስሊሙ እንኳን ዩቲዩበር ማለት ነው ይሄ የኛ መጨረሻ ያሳምራል ዛሬ እኔ ላይ ችግር አልደረሰም ነገ ሀገሬ ስገባ እኮ ይሄ አይቀርልኝም ዛሬ የኔ ጣፈንታ እዚህ ጋር ሆነ እኔ አፌን ዘግቼ ከተቀመጥኩ ነገ የልጆቼ ጣፈንታ ምን ይሆናል ኢትዮጵያ ገብቼ እኮ ልጆች ወልጄ ማሳደጋቸው እፈልጋለሁ አይደለም እንዴ መቼም ልጅ ሳልወልድ እድሜ ልኬን ቆሜ አልቀርም ቆሜ እቀራለሁ ምን የለም እዛ ጋር ገብተህ ልጅህን ስታሳድግ እኮ ሴት ከሆነች ሂጃብሽን አውልቂ ልትባል ነው አይ መስጂድ እንኳን መስጂድ ቤት ምንድነው ትምህርት ቤት ልትሰግድ ሰዓቷን ጠብቃ መስጂድ እኮ እንዳሰግጅ እየተባለች ነው አሁን ላይ እንዳሰግጅ እየተባለ ነው ነገስ የዛሬ 2 አመት 3 አመት 10 አመትስ ገና ቤታችን ተንኳክቶ እንዳትሰግዱ ይባላል አይ ሱሪና ጂንስ ሱሪና ፓካውት ለብሳችሁ ካልወጣችሁ ውጭ መውጣት አትችሉም ይባላል ገና አይቀርልን የማይቀር ጉዳይ ነው ተረግጠህ ተጨፍልቀህ ዛሬ ካልነቃን መጨረሻችን ይሄ ነው ማንንም የሚሰማን አይኖርም እጮሃለሁ ብትል ዛሬ ላይ ካልጮህ
ነገ ጮሃለሁ ብትል የሚሰማህ የለም እዛ እየቀጠቀጠ እዛው ሸቤ ነው የምትገኘው ማለት ነው ሳይመሽ መንቃት አለብን ሳይመሽ ነገራቶች ሳያልፉ ነው ከማለፋቸው በፊት ነው ከመሆኑ በፊት ነው መከላከል እንዳይሆን መከላከል ያለብን እንጂ ከሆነ በኋላ ዋጋ የለው አንድ ነገር ከተፈጠረ ካለፈ በኋላ ጥቅም የለውም ዋይ ማለት ምንም ጥቅም የለውም ዛሬ በእያንዳንዱ የስልጣን ክፍፍል ስትመለከቱ ሙስሊሙን እየሸረሸሩ ስልጣን ላይ አንድ ሙስሊም እንኳን ለማስቀመጥ ፍላጎት የላቸውም ፍቃደኛ አይደሉም ተራ ስልጣን የሚባለው ላይ ማለት ነው ተራ ስልጣን የሚባለው ላይ ሙስሊሙን ማስቀመጥ አይፈልጉም ከዚህ በፊት አንድ ኮሜንት አይቻለሁ እናንተ ሙስሊሞች ሆይ ዝም ብላችሁ በአማራ ተገዙ የሚል ኮሜንት ማለት ነው ላይክ ይሄን ነው የሚፈልጉት ዝም ብለን እንድትገዛ ማለት ነው ለዛው በአማራ እንድትገዛ ነው ይሄን እንደዚህ አይነት ህብረተሰብ ነው ያለው እንደዚህ አይነት ማሃይም ህብረተሰብ ነው ያለው ዛሬ ይሄንን ማህበረሰብ ኮርኩመ ከጭንቅላቱ ቀና ሲል ካልኮርኩምከው በስተቀር ነገ አድጎ ከፍ ብሎ አንተን ይኮርኩማል ማለት ነው እንዳትንቀሳቀስ ያደርጋል የኛ ዝምታ ደግሞ በርቱ ተበራቱ ቀጥሉበት በደንብ አድርጋችሁ ቀጥቅጡን ግደሉን በደንብ መስጂድ እንዳይሰገድ ብላችሁ ከልክሉ መስጂዶቻችን ዘጋጉ ብለን እየፈቀድንላቸው ያለን ሁላ ነው የሚመስለው ዝምታችን ይሄ ነው ዝምታ እኮ መልስ ነው አይደለም አንዳንዴ ዝምታ መልስ ነው ሀቂቃ እኔ ምን እንደምላችሁ አላውቅም ወደ ማን ይጩ ለማና ቤት ይበል እንግዲህ ሙስሊሙን የሚሰበስበው ይጥፋ እንደዚህ ሙስሊም የሚያደራጀው ይጣ ለሙስሊም ጠበቃ የሚቆምለት ይጣ አረባ አላህ እስኪ ወደ ኋላ ተመልሰን የሳሃቦቻችንን ታሪክ እስኪ እናንብበው እስኪ ሳሃቦችን ታሪክ ሴቷን ብትሆኚ ወንዱን ብትሆን እኔ ታሁን ላይማ ከወንዱ ሴቷ የምትሻል ሁላ ይመስለኛል ከአንዳንድ በተለይ ከአብዛኛው ከኢትዮጵያ ወንዶች ሙስሊሞች ሴቷ የምትሻል ነው የሚመስለኝ ምክንያቱም እኔ ቀበቶ የታጠቀ ሙስሊም ያለ እየመሰለኝ አይደለማ ከስንት አንድ ናቸው እየታገሉ እየተፍጨረጨሩ ያሉት ለዲናቸው ከ60 ሚሊዮን በላይ ሙስሊም አለ ኢትዮጵያ ውስጥ ከ60 ሚሊዮን በላይ ሙስሊም አለ ለእነዚህ ሁሉ ግን የሚጮሁት የተወሰኑ ወጣቶች ናቸው በቁጥር ተቆጥረው የሚታወቁ ማለት ነው ሌላው ግን ተጋድሟል ማሻአላ ምንነ የማደንዘዣ መርፌ ተወክተን ይሁን የሬሳ መርፌ ተወክተን ይሁን እኔ ምንም አይገባኝም በየክልላችን ለሚፈጠረው ጩኸት እንደዚህ ሆነን እኮ እንደዚህ ተደረገን እዛ ጋር ወንድ የለም እንግዲህ እንዴ ተደረገን ብሎ የሚናገር ነው እንጂ የተደረገውን ነገር የሚቃወም እነዛ አድራጊዎቹ ላይ ፍለፊት የሚቆም ወንድ የለም ለምንድነው እኛ ሴቶች እንምራችሁ እኛ ሴቶች ይዘናችሁ ከፊት እንደዚህ እንጓዝ ይሻላል ዛሬ እህትህ ቤቷ ተገብቶ ስትቀጠቀጥ እንግዲህ ምን ተሰማ እዛ ስልጤ ሰፈር ያለ ወንዶች እስኪ ምን ተሰማችሁ ባሎች አባቶች ልጆች ወንድሞች ምን ተሰማችሁ እህታችሁ በፖሊስ ቤት ተገብቶ ፖሊስ ቤታችሁ ገብቶ እህታችሁን ሲቀጠቅጥ ፖሊስ ቤታችሁ ገብቶ ሚስታችሁን ሲቀጠቅጥ ፖሊስ ቤታችሁ ገብቶ ልጃችሁን ሲቀጠቅጥ ምን ተሰማችሁ አልከነከናችሁም ልጅህ ስለተነካችን የከነከነ ሚስት ስለተነካችን የከነከነ ይሄ እኮ ያንተ ዝምታ ነው የኔም ያንተም የብዙዎቻችን ዝምታ ነው አማራ ክልል ላይ ያ ሁላ በደል ሲፈጸም አለፍ ብሎ ሀዲያ ላይ ያ ሁላ በደል ሲፈጸም ጅማ ላይ ያ ሁላ በደል ሲፈጸም ባህር ዳር ላይ አንዷ አይኗ እንደዚህ ተጎልጉሎ በኒቃባ ምክንያት ተጎልጉሎ አይኗ እንደዚህ ሲቀደድ ዝም ያልኩ ሁላ ገና ቤታችንን አንኳክቶ ይመጣል እያንዳንዷ ዝም ያልኩ ሁላ ገና ይመጣል ቤት የዛኔ ነው ህመሙ የሚገባ ያው ሰው ካልደረሰበት ህመሙ አይገባው የደረሰበት ይገባዋል የደረሰበት ያውቀዋል ችግሩ የደረሰበት ሰው ያውቀዋል ያልደረሰበት ግን
እጅና እግሩን አጣጥፎ በቃ ኮሜንት ላይ ያነባል ምናምን ነገር ይሄን ችግር እኮ ሐስቢ አላህ ወነዕመል ወኪል በቃ ከዛ በኋላ ረስቶታል ምን እንደተፈጠረ ሁሉ ለምን ይሄ ይሆናል ለምን እኛ ከእነሱ አንሰን ነው ቢላህ አለይኩም እስኪ እውነት አላህ Subhanahu Wa Ta'ala አምላካችን አይደለም እንዴ ያዝነው አምላክ ነው ወይስ እንደነሱ ሰው ነው አምላክ አድርገን ያዝነ ረዳታችን ሰው ነው ወይስ አምላክ ነው ከእነሱና ከኛ ማን ነው የተሻለ የሚሆን እኛ ነን እኮ እኛ የነብዩ ኡመት የአላህ ባሮች ያ ለነሱ እኮ ረዳት የላቸውም አላህ Subhanahu Wa Ta'ala እንደነገረን በቁርአኑ ለነዚህ ለካፊሮች ረዳት የላቸውም ረዳት እኛ ግን ረዳት አለን ረዳታችን አላህ ነው ግን እኛ ተንቦቅቦቀናል የሆነ ሽንታም ሆነናል ለምንድን ነው ለዲናችን ምንም በቃ ኬርስ ሆነናል ሀገር ላይ መረጃ እየደረሰ አይደለም እንዳለ ብዙ መረጃ የሚደርሳቸው አሉ ግን ዝምታን መርጠናል መጅልስን እንኳን ለማስነሳት ከቦታው ላይ ምንም እያደረግን አይደለም ታዲያ ይሄ አሁን እየደረሰብን ያለው ችግር ለኛ ያንሰናል አያንሰንም እኮ እንደውም ትንሽ ነው ሶሪያ አንተም ላይ ሄደ ተመልከት ሶሪያዎችን ሄደ ተመልከት አቅሳ ላይ ሄደና ተመልከት እስኪ አቅሳ ላይ እኮ እህቴም ጭምርና ተነስታዛጋ ስንት ድብደባ የደረሰባቸው ስንት አመት ሙሉ ሲቀጠቀጡ በድንጋይ በመሳሪያ በጦር ከላይ በሰማይ በትልካት በስንት ነገር እየተቀጠቀጡ ሱብሃንአላህ እስካሁን ድረስ ግን ያለ ተስፋ መቁረጥ ይጋደላሉ ያለ ተስፋ መቁረጥ እህቴም ወንድሜም እዛ ጋር ጂሃድ ላይ ናቸው ያሉት አልተሸነፉም ለካፊር መገዛትን አልፈለጉም አያችሁ ምን ያህል ኢማን እንዴት አይነት እንደሆነ ኢማን ማለት ይሄ ነው ወላሂ ጥንካሬ ማለት ይሄ ነው እኛ ጋር ግን የለም ለማንኛውም ያ ጀማ የእውነት ነው አንጀት ያረረው على كل حال يا جماعه እኛ ገና ብዙ ይተበቅብናል ብዙ ይተበቅብናል ወላሂ ዛሬኛ በዚህ መልኩ ተኝተን ካለን ነገ ብዙ መከራ ነው የምናሳልፈው ያውኑ ቀላል አሁን ላይ ያለንበት አህዋል እኛ ልናሸንፈው ያለ የምንችለው አህዋል ነው ከተነሳን ከተባበርን እኩል ከሆነን ልናሸንፈው የምንችለው አህዋል ላይ ነው ያለነው አሁን ግን ይህቺ ጊዜ ካለፈች በኋላ ወላሂ የማንወጣው እንጦሮጦስ ነው የምንገባ السلام عليكم وعليكم السلام ورحمة الله وبركاته. هلا ويا يسمع اوكي السلام عليكم يا جماعة እንዴት ናችሁ አማን ናችሁ ወይ አታምከሽ والله እንዳታለቅሽ እንደምናስለቅሳቸው ተስፋ አደርጋለሁ على كل حال ሶስት ያሉት ማን ሙስሊሞች ናቸው ግን የሙስሊም ስም ያዙ ነፍሳሉ على كل حال ቁጭ ብላችሁ ስሙ የሙስሊም ናደ ለመጀመሪያ
ከዛ ውጭ ለስድብ ታየለንም እኛም አፋለን ብዬ ገምታለሁ። ወደ ዋናው ርዕሳችን ስንገባ ምንድነው ዲኑን ጠባቂ አላህ ነው፣ ግን ሰበቦች እኛ ራሳችን ነን ብዬ ነው የማምነው። ማናችሁም ሰዎች ብትሆኑ ኃላፊነታችሁ ልትወጡ ይገባል። የሴት የወንድ የሚባል ነገር የለም በኢስላም ላይ። ማንም ንፍጡን እያዝረከረከ እያያችሁ ስዑድ ላይ ተቀምጣ መስቀሏን ይዛ ለማንም ትርክ ብር ስትረዳ እያያችሁ አብራችሁ እየተባበራችሁ ያላችሁ ሰዎች ደግሞ ከዚህ በኋላ ይሄን ማስቆም እንዳለባችሁ ነው። ይሄን እንድታቆሙ የመጀመሪያ ምክሬ የማደርገው፣ ምክንያቱም አሁን በሂደት ላይ መሆን እንዳለበት አምናለሁ። ምክንያቱም እነሱ እያጠቁን ያሉት በቀጥታና በተዘዋዋሪ ስለሆነ መጀመሪያ ፈንድ የሚደረገውን ነገር ማስቆም አለብን ብዬ አምናለሁ። ከሌላው ውስጥ አልገባም። ስዑዲ አረብ ኤምሬት ሆናችሁ ለእያንዳንዱ ለጦር መሳሪያ መግዣ የምትረዱት ክርስቲያኖች አረባችሁን ገዙ። ከዚህ በኋላ እያንዳንዳችሁ ሙስሊሞች ደግሞ እዛ ውስጥ ተቀምጠው ብር ፈንድ የሚያደርጉትን ጓደኞችን ታውቂያቸዋለሽ። ስለዚህ ለመዳማችሁ እየተናገራችሁ ሲሆን እስራችሁ ማባረር እንዳለባችሁ እመኑ ከዚህ በኋላ። ምክንያቱም አይታችኋል አይደል ቁርአንን እየቀደደች በእግሯ ስትረግጠው። እናንተ ይችን ሴትዮ ያላስወጣችሁ እናንተ ሰነፎች ይችን ቁርአን ስትቀዳ እያያችሁ የነበራችሁትን ሰዎች አላስወጣችሁ። አሁንም ከዚህ በኋላ መሪም ተመሪም እኛው ራሳችን ነን። ወንድናሊ እና ወንድምታ አንልም። ከዚህ በኋላ ይሄው አልፏል። ከሳምንት ጀምሮ ይሄው እየጀመርነው ነው። አንድ ግሩፕ አለ። ከዛ ውስጥ ግሩፑን እስክናመቻች ድረስ ተሰብሰቡ ስትባሉ መሰብሰብ ነው። የጂሃዱን ክራይቴሪያ ራሳችሁ ታውቃላችሁ። ለወንዱም ለሴቱም ምን አይነት የጂሃድ ክራይቴሪያ እንዳለው የጂሃድ ምንድነው ይሄ በእንግሊዘኛው ነው ክራይቴሪያ የሚለውን ማቁምለት። እንደሱ ስላለው አሁን የሆነ ግሩፕ አለ። እሱን እንለቅላቸዋለን። ወላ ሙስሊሞች ነን ሙስሊሞች ካፊር መዛ ውስጥ ገቢ። ምክንያቱም ስለምና ስለ ጂሃድ ስንነግርሽ ትገቢያለሽ ወደ ኢስላም እንደምትገቢ ተስፋ ስለማር። ስለዚህ አንድ ግሩፕ አሁን ይለቀቅላቸዋል። ወጥት እንድትገቡ የመጀመሪያው አሁን ይለቀቃል ኢንሻአላህ ዛሬ ይለቀዋለሁ። ጀሙ አሁንም አንቺም እንድታስተላልፍ የምፈልገው ነገር ቢኖረው በቃ ግሩፕ ምንድነው የመሰብሰብ ብቻ ሳይሆን በቃ ሳፖርት ተደርጎ የሆነ ነገር ማድረግ እንዳለብን ስለተማመን ነው ይሄን ነገር አምጥቻው እየተናገርኩ ያለሁትና ሌሎች ሃይማኖቶች መጽሐፍን ቅዱስ ማስተማር ትተው ሄዱና ባህር ዳር ላይ ሄዱና አዩ። አንዲት እቺ መዝናኛ አካባቢ አንዲት ገዳም አለች የጦር መከማቻ ሆናለችና እኛ ምን ላይ ነው ያለ ነው አሁን ሐቂቃተን ምን ላይ እኔ ዛሬ ምን ላይ ነው ያለሁት ብዬ ማታ እንቅልፍ እንዳልወሰደ ነው የምነግርሽ። ክርስቲያኖች ሙስሊሙ ጋር ነው ጦርነት የሚገጥሙት ወይስ ከማን ጋር ነው የሚገጥሙት? ይሄ ትልቁ ሰውዬ ጳጳስ እውነት ክርስትና ሃይማኖቱ አምላካቸው ካለ አምላክ ነኝ ያለኝ የሚሉት ሰውዬ አምላካቸው ካለ ለምን በአምላካቸው አይመጻደቁም? ለምንድን ነው የሃይማኖት ስብከት ሙስሊሙ እንዲነሳሳ ለምን ያደረጉት? ከዚህ በኋላም አንፋታችሁም የፈለጋችሁትን ዝመቱ ዛሬ መስጊድ እንዳትገቡ ብሎ ሱቢ እንዳሰግዱ ብሎ ከልክለዋል። ማናቸው ክርስቲያኖች በማን በጳጳሱ ምክንያት በጳጳሱ እየመራቸው ነው። ህብረተሰቡ በጳጳሱ እየተመራ ነው። ሙስሊሙ ደግሞ መሪ ስለሌለው ኢንሻአላህ ከዚህ በኋላ ደግሞ እኛ ሴቶች እንመራቸዋለን ወንዶችን ይጥፈው እየተናገርኩ ነው። እንደምትመሩ ተስፋ አደርጋለሁ። ምክንያቱም እናንተ ዲፕ ስሊፕ ላይ ነው ያላችሁ ተኝታችኋል ኦሬዲ። እቺ መንቃት እንዳለባችሁ ደግሞ በቤትሽ ሲገባ ነው ያኔ ነው አንተ ሚስት ምን ያረጋች ነው ምን ያረጋች ነው ናስጠኝ እና አይን አርግልኝ ስትባል ያኔ ሚረዳይ ሰው የለም እስከምትል ድረስ ነው የጠበቁት አይደለ? ወላሂ ትናንት የሆነች ቪዲዮ የተለቀቀችው ቪዲዮ ባሳያችሁ እናንተ ሙስሊም ወንዶች ወላ ሴቶች አትኛቱም ነበር። ግን ምን ታረጉታላችሁ እናንተ? ማን ነው የሚቀሰቅስ? ማን ነው ኡስታዝ? ለአንተ ኡስታዝ ማን ነው? ንገረኝ እስኪ ማን ነው የሚሰበስብ? አንተ እህቶች ሻፋቸው ስለተቀሙ ነው ማን ነው የሚሰበስብ? እስኪ ንገረኝ። አንዳንዴ እኮ በራስ በጭንቅላት መታዘዝ ያለ እንዳለብህ ታምናለህ። ማንም መጥቶና ይሄን ስራልኝ እንዲልህም ደግሞ ፍላጎቱም እንዳሰጥ። አንድ ነገር ምነግራችሁ ነገር አለ። ዓለም ላይ ራሳቸው ይጠነቁሉና ሙስሊሙ የሆነ ነገር ሲያደርግ ምንድነው የሚባለው? አሸባሪ እገለመንያ ነው የሚባለው። ለምን
እንግዳ ሆኖ እንዲኖር ነው የሚፈልገው ሙስሊሙ እንግዳ ሆኖ ነው የሚኖር እንግዳ ሆኖ ሙስሊሙ ሁሉም ሀገር እያቸው እንግዳ ሆኖ ሙስሊም እንዲኖር ነው የሚፈልጉት ወላይ ኢቭን እንኳን ታዩና ባጭሩ ልንገርሽ የኛ ሀገር እንታዩ የኛ ካፉ ከምክንያቱ እንደኛ አይነት ካፊር ዙልመኛ የለም በሐያቴ ይሄው ያየናቸው ነው ዙልመኛ የለም ራስ ወዳድ ሰልፍሽ ዙልመኛ የለም ብታበያቸው እጅሽን የሚነክሱ ዙልመኛ የለም ከሀዲየ መጨረሻ እነሱንም ደግሞ እኮ አላህ Subhanahu Wa Ta'ala እኮ የነሱ መንገድ እስካልተከተላችሁ ድረስ አይወዳችሁም ብሎናል ማን ነው አላህ ያለን እኮ እኔ እኮ ፈጥሬ ያተናገርኩት አላህ ነው ያለው አይደለም እንዴ የነሱ መንገድ እስካልተከተላችሁ አይወዳችሁም ስለዚህ የነሱ ጋር ነሽ እያንዳንድሽ ሙስሊም እህቶች ነው ወንድሞችሽን የምታስገርፍ ሰውዬ አደብክ እንድትይዝ ይገባል الدنيا والاخره اخره ቤት እንዳይዘጋ አደባርክ ከዚህ በኋላ ትናንትና የለፈለፍከው ልጅ ደግሞ አፍክን ዝጋ الدنيا والاخره አለቅ አፍክን ዝጋ ይሄ የመንግስት ብር እንደሆነ አያዋጣም የሚያዋጣ ወደ እስልምና ሄደህ እስልምናን እህቶችህን ስታግዝ እንጂ ወላሂ እቺ ዱንያ ጠፊ ናት አደብክን አደብክን እንድትገዛ ነው የምነግርህ የኛ ሀገር ሰዎች እያያችሁ ነው ክርስቲያኖች እያያችሁ ነው እየታያችሁ ነው በሙስሊሙ ዝምታ ነው እንጂ አገርኩ ማያለች እንደናንተ ተንኮልና እንደናንተ ቄስ ነገር ሰባኪማ አገር እስካሁን ባናት አቁማ ነበር እናንተ ዙልሞኞች ሰው መሳይ እባብ ናችሁ እናንተ ሰው አይደላችሁ ሰው መሳይ አትሁኑ አስመሳይ ሙስሊሞች ደግሞ አደባችሁ ያዙ የመጀመሪያው አገር ተበተነች አያገባኝም እኔ ኢትዮጵያዊ ሙስሊም ነኝ ስራጌሬ ታገራለሁ በሃይማኖት ደግሞ ስትመራ ጀሚ አብዱረዛቅ ፕሮፋይዟል አፍተኝ እየተወልሽ ነው አብዱረዛቅ በቃ አደባርጉ ያኩ ነው ነይ እቺ ነገር ልናገር ነው ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ጀዛኪላህ ኸይር አብዱረዛቅ ኢንሻአላህ ደውል ሌሎቻችሁም ኢንሻአላህ አብዱረዛቅ ከወጣ በኋላ ቁጥር ከስራ አስቀምጬላችኋለሁ በቦቶም ያላችሁ መደወል ትችላላችሁ ማለት ነው ሄሎ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱሁ አህለን አብዱረዛቅ ሰላም አለይኩም ሰላም ነው ሻህ ወሰላም ወመርሐባ ሰላም ነው ጀማ አልহামዱሊላህ السلام عليكم ورحمة الله وبركاته يا جماعة ولولاكم يا الله سلامنا أزنت أننا نتقاون سلاماتكم يزداك الله يتبكاكم إن شاء الله يا أستيقظ يسمعنا በመጀመሪያው ወደ ሐሳቤ ከመሄዳችን በፊት ምናልባት እህታችን እጅግ በጣም ብዙ ነገሮችን ስለምታይ ስሜቷን መቆጣጠር አቅቷ በጣም ከበድ ያለ ንግግሮችን እንትን በላይ ሆናል ነገር ግን አንዳንድ ጊዜ አሁን በተለይ ስለ ጂሃድ ሲወራ ጂሃድ በየትኛው አደባባይ ላይ የሚነገር ወይ የሚባል አይደለም ጂሃድ ህግጋቶች አሉት ጂሃድ የጥሪ አይደለም እንኳን ወደ ጥሪሙ ተቀላቀሉ ወደ ጂሃድ ለማለት አይደለም ጂሃድ በምን አይነት መንገድ ነው መደረግ ያለበት የሚለው ሸሪዓዊ ሁክም አለውና አመራሮችም አዛዦችም ኃላፊዎችም ይኖሩታል ተራ እንትን አይደለም ጥሪ አይደለም እዚህ ላይ ጥንቃቄ ልናደርግ ይገባል ዓለም ላይ ያሉ ታላላቅ ዑለማዎች አሉ እነሱ ዝም አሉን እኛ እንጥራ የሚባልበትም አይደለም ጂሃድ ከዛ አንፃር አንዳንዴ ጥንቃቄ ማድረግ ይኖርብናል ለማለት ነው እዚህ እንደዚህ አይነት ነገሮች ላይ በጣም ሴንሲቲቭ መሆን የለብንም በጣም ልንጠነቀቅ ይገባል ያሉት ነገሮች ጊዜ ቢያሙን ያሉት ነገሮች ጊዜ ቢያስከፉን ሙናፊቆች በእኛ ዙሪያ የነበሩ ሙናፊቆች በትክክል ግልጽ የሆነ ስራ እየሰሩ መሆኑን እንኳን እያየን ቢሆን
ስለ ጂሃድ በተለይ አደባባይ ላይ ወጥተን ሸሪዓዊ ሁክም በሌለበት ሸሪዓዊ ፍርድ በሌለበት የዑለማ አቋል በሌለበት በምንም አይነት ሁኔታ በእንደዚህ መልኩ ላለመናገር ጥንቃቄ እናድርግ። ያው እህታችን አውቃታለሁ በብዙ ነገር ጠንካራ ስራ የምትሰራ እንደሆነች አውቃለሁ። ህመም ነው ያማል። እኔ ማታ ባት ፈልጌ ሳይሆን አሁን የገባሁት እያመመኝ ገብቻለሁ። እያመመኝ ነው አሁን የደወልኩት። ትላንትና 2 ፕሮግራሞችን ስከታተል ነበር። ኢትዮ 360 እና በኢትዮጵያ ጉዳይ የሚል ክርስቲያናዊ የሆነ ውይይቶች ረጅም ሰዓት እየተደረጉ ነበርና ወደ እነዛ ውይይቶች ዝርዝር ከመሄዳችን በፊት ወደ ርዕሳችን ስንሄድ ሙስሊሙ የት ነው ያለው የሚለው መጀመሪያ የጂላን የእህታችንን እንትን ደግናገራለሁ አሁን ስትናገር ስለነበረ ሙስሊሙ ተኝቷል፣ ሙስሊሙ የት ነው ያለው፣ ሙስሊሙ ምን እየሰራ ነው፣ ሙስሊሙ ምን ላይ ነው ያለው የሚለው ነገር ሐቂቃ እጅግ በጣም አሳሳቢ ነው። ለኔ እንትና ኡስታዝ ምንም አይደለም ለኢስላም ካልጠቀመ ለኢስላም ካላገለገለ ሙስሊሞች ሲጠቁ ድምጽ መሆን ካልቻለ ሸህ በለው ሙፍትህ በለው እንትን በለው ምንም ፋይዳ የለውም። ምንም ማለት ተግባብተናል። እንኛው ሙስሊም የተፈጠረበት እምነቱ የሚኖርለት እምነቱ የሚሞትለት እምነቱ እኛ የምንገልበት ዓላማ ያለን ሰዎች አይደለንም ሙስሊሞች። የምንሞትለት ግን ዓላማ አለን። ስለ ኢስላም እንሞታለን እንጂ አንገልም። ስለ ኢስላም እንሞታለን። ይህ ነው ዲናችን ያስተማረን። አላህ Subhanahu Wa Ta'ala የሰው ልጅ ዘር የሰው ልጅ ነፍስ የሰው ልጅ ህይወት ክብር መሆኑን ሲነግረን አንድ ሰው ያለ ምንም ምክንያት ያለ አግባብ ያለ ምንም ጥፋት ወንጀል ሳይፈጽም ለዛ መቀጣጫ ወይም ደግሞ ትክክለኛ ተገቢው ምላሹ ሞት እስካልሆነ ድረስ አንድን ነፍስን በሞት የቀጣ ሰው ወይ በሞት ያጠፋ የሰውን ዘር አንድን የሰውን ነፍስ ያጠፋ የሰው ዘር ሙሉ እንዳጠፋ ይቆጠራል ነው እስልምና የሚለው። ይሄ ነው የኢስላም መርህ። ይሄ ነው እስልምናችን የሚያስተምረን። ነገር ግን ይሄን እየተባልን ነው ብለን ስንገረፍ ስንቀጠቀጥ አራጅ ስንባል ጫፍጫፊ ስንባል አፉን ዘግቶ የተቀመጠ አካል ዛሬ ምን ሊል ነው? ትላንትኛ ማህበራዊ ቅዱስ ማን ነው ማህበረ ቅዱሳን ብለን ስንጮ ማህበረ ቅዱሳንና ሲኖዶስ የተለያዩ ናቸው ስንል ይሄው ዛሬ ሁሉም አንድ መሆናቸውን የሚያሳይ ስራ ተደራጅ ታጠቅ የሚል ከሲኖዶሱ የወጣውን አስደንጋጭ ቃል ማህበረ ቅዱሳን በየሚዲያው ያራገቡ እየሰሩ ነው። ምክንያቱም መጀመሪያውኑ ኢትዮጵያ ውስጥ በኤንጂኦ ስም ባረጋውያን እርዳታ ስም በተለያየ ነገር ስም ተደራጅተው ጨርሰዋል። እነሱ ከዚህ በፊት አንድ ወረቀት ደርሶን ነበር የዛሬ 4 ወይ 3 ወር አካባቢ ምን እየሰሩ እንደሆነ ምን እያደረጉ እንደሆነ ከራሳቸው አፈትልኮ በወጣ እነሱ ይህን ስራ እየሰሩ ይህንን ሂደት እየሄዱ ረጅም ጉዞ እየተጓዙ ነው። አንተ የት ነህ? እኛ የት ነን? የዘመድኩን ፔጅ እንደማይጠቅም ጦርነት የሚያውጅና እርስ በርስ የሚያጋድል መሆኑን ዩቲዩብ አውቆ ዘጋው። ነገር ግን የምናያቸው ቀሳውስቶች የምናቃቸው ፖለቲከኞች ሁሉ የዘመድኩን ዩቲዩብ ተዘጋ ብለው ለቅሶ ተቀምጠዋል። በየሚዲያው እየጮሁ ነው ያሉት። ተመልከቱ ምን እየሰሩ እንደሆነ ምን እያደረጉ እንደሆነ። ትናንት አንዲፋ ይወጣ በግልጽ ራሱ ዘመድኩን በተለያዩ ሚዲያዎች ላይ ቀርቦ ሲናገር የሰማው ማዶት የሚባል በጀርመን ሀገር ላይ እሱ ያደራጀው ማህበር አለ። እስቲ ስታስቡ ዘመድኩን ምን አይነት ማህበር ነው ሊያደራጅ የሚችለው? ልባችሁ እስቲ ጭንቅላታችሁ የሆነ ነገር ያስብ። ምን አይነት ማህበር ያደራጃል ብላችሁ ታስባላችሁ? ክርስቲያኒቲ የሆነ ምን አይነት የሰላም ወይስ የጦርነት? በሀገራችን በቤተ ክርስቲያኑ ሙቅና ተሰጥቶት በመንግስት ሙቅና ተሰጥቶ ሰርቲፊኬቱን አግኝቷል። ተመልከቱ። አንተ በሙቀት ተኝተሃል። ወጥተው አደባባይ ላይ ማንንም ለመተቸት አይደለም አቡበከር የሰላም ነገር ነው የምናምን እንዲሸለም እንደዚህ ገብታችሁ ቁጥር ስጡ። እኛ እንትና ተሸለመ አልተሸለመ ጉዳያችን አይደለም። ዲን እየተዋረደ ነው የምንለው። ዲን መከራ እያየ ነው። እስልምና አንተ በእኔ ምክንያት በእኔ ክፋት በእኔ መጥፎነት በእኔ መጥፎ ስራ
እስልምና አደጋ ውስጥ እየገባ ነው የተኛ ተነሳ ሙፍሪያት ስትጠቅ ሙፍሪያት የሆነ ነገር ስትባል ማን ነው የጮኸው ለምን ይሄን አረጉ ሀገራችን እያንዳንዱ የስልጣን እርከን በአሁኑ ሰዓት በፕሮቴስታንትና በኦርቶዶክስ ተይዟል የቀረው የሰላም ሚኒስቴሩ ቦታ ነው የሰላም ሚኒስቴሩን ቦታ ለመያዝ የግድ ሙንፈሪሃትን መምታት ያስፈልጋል ያንን ለማስለቀቅ ዶክተር አብይ ላይ ጫና ማሳደር ይፈልጋሉ ከዛስ የሰላም ሚኒስቴሩ ቦታን ከተያዘ በኋላ ዶክተር አብይ አህመድ ምን አቅም ይኖራል ምን ማድረግ ይችላል እነሱ እስከ ጥግ ሄደዋል እስከ ጥግ ድረስ ሄደዋል ሙስሊሙን በሀገሩ ላይ ሀገር አልባ ባድ ብቸኛ ለማድረግ እየሰሩ ነው ብቻ ሳይሆን ሲኖዶሱ ጀምሮ እያንዳንዱ ረዘም ያራከይል አንተ ግን ዛሬም ምንም አሉንም ግን ዛሬም መቻቻል አንተ ግን ዛሬ እኩልነት ምናምን እያልክ ተኝተህ ትውላለህ ያ ጀማ ሐቂቃ ያለንበት ሁኔታ በጣም ከባድ ነው ጭራሽ አንዳንዶች ሀገር ሰላም ነች አታውሩ የሚሉት ከኛው የወጡ እጅግ የሚያሳፍሩ ሰዎች ደግሞ ማየት ጀምረናል ጥንቃቄ ልንወስድ ይገባል ሐቂቃ ወላሂ ጥንቃቄ የንፍቅና ምልክቶች ብዙ ናቸው ምናልባት ሁላችንም ባይሆንም የሆነ አካሉ የንፍቅና ምልክት የተላበስን ሰዎች ልንሆን እንችላለን ስለዚህ እንጠንቀቅ እነሱ በፈለጉት መንገድ እየሄዱ ነው በተመቻቸው መንገድ እየሄዱ ነው በሚመቻቸው መንገድ ሄደው የሚፈልጉትን ግብ እየመቱ ነው ታረድን ሞትን ተጨፈጨፍን ተቀጠቀጥን አሉ ጆሮ ወደ እነሱ ዞረ የታረደው ግን ማን ነው መከራን ያየው ማን ነው በአገሩ ትናንትና ኢትዮ 360 ላይ ማን ነው ስሙን ብዙም አላስታውሰውም ያው የምታውቁት ነው ሁላችሁ ሱብሃንአላህ የሚያቀርበው እንትን ጅማ ላይ ስለተፈጠረ ታሪክ ነበር በአንድ ሌሊት የውሸት በአንድ ሌሊት 500 ወታደር ከአዲስ አበባ ከፌደራል የተላከ 100 ወታደር ከዛው ከጅማ አካባቢ በተላከ እኛ ቦታው ላይ ተቆጣጣሪ ተደርገን ተልከን በአንድ ሌሊት ግንባታውና ቆርቆሮ ተመቷለቀ ይላል መስጂድ እኮ ነው በአንድ ሌሊት በእነማን ጊዜ በእነ አሊ አብዶ በሌሎችም እንደዚህ ሙስሊም ባለስልጣናት ጊዜ እያለ የሚጠራ የትናንትናን ጭምር እያመጡ ምን እየሰሩ ነው ምን እያደረጉ ነው ወዴት እየሄዱ ነው ግልጽ ነው ኢትዮጵያ ስልጣን በክርስትና ውስጥ ብቻ ነው ከዛ መዘውር ውስጥ መውጣት የለበትም ሀገሪቷን መምራት ያለባት ክርስቲያኒቲ የምትባለው ነገር ብቻ ኦርቶዶክስ እምነት የሚባለው ብቻ ነው የሚል እጅግ በጣም የጠባብነት አመለካከት ይዘው አንተን ባዶ ለማድረግ ስራቸውን እየሰሩ ነው አንተ ግን ዛሬም ተኝታል አንተም ግን ዛሬ ሰውን ለማሸለም እንትን በትላለህ የት ነው ያለው ኢትዮጵያ የሙስሊም አክቲቪስቶች የት ነው ያላችሁት የሚዲያ አካላቶች የት ነው ያላችሁት ዳኢዎች ኡስታዞች መሻይሆች ሙስሊሙ ላይ መች ነው በሚደርስበት በደል ወጣችሁ በግልጽ እናንተስ የምትጋፈጡት የሀገራችን ምክትል ጠቅላይ ሚኒስትር በአማራው ጠረፍ ባለው አካል በተሰጠው እንትን በአማራ በአንደኛው በኩል ያለው አካል እንዲታጠቅ ትእዛዝ ሰጠ በዚህ በኩል ደግሞ የኦርቶዶክስ ቤተክርስቲያን እንዲታጠቅ ለማን ነው ሁሉ ትጥቅ አሁን መንቃት ካልቻል አሁን ካለህበት ትንሽ እንቅስቃሴ ማድረግ ካልቻል ነገ የሚመጣውን ነገር ታይዋለህ ወላሂ ነገ የሚመጣውን ነገር ታይዋለህ ስለዚህ ያ ጀማ እንደራጅ እንትን እንበል እንደዚህ የሚባል ነገር የለም ቆም ተነሳ ባለህ ነገር ተነሳ በምትችለው ዲንን መርዳት በምትችለው ነገር ሁሉ ተነሳ ይሄንን ነው ማለት የምፈልገው እህታችን ጀዛከላህ ኸይር ጥያቄ ከሌለሽ እኔ ልጨርስ ልውጣልሽ መሰለኝ ጀዛከላህ ኸይር አብዱረዛቅ ጥያቄ ካለኝ አውደውላለሁ በተለይ በመጨረሻ ላይ በነጥቦች የተወሰኑ ዩቲዩበሮች አሉ እያንዳንዳቸው ስማቸውን እየዘረዘርኩ ማነሳቸው በዛ ጉዳይ ሐሳብ ካለ ኢንሻአላህ እንድትሰጠጋጋብስ ኢንሻአላህ ደስ ይለኛል ጊዜሽን ላለመውሰድ እንጂ በጣም በእነሱ ጉዳይ ማወራት አለበት ኢንሻአላህ ችግር ወያክ
በነገራችን ላይ በዚሁ ሳረሰው ለወንድማችን አብዱረዛቅ ሁላችሁም በስጁዳችሁ ላይ ዱዓ አድርጉለት አሞታል ይሄንን ሰሞን ከሊቭ ላይ አይገባም የማይገባውም ስላመመው ነው ብዙ ጠንካራ ሐሳቦች ሲያቀርብልን ሲያስተላልፍልን ብዙ ነገሮችን ሲያነሳሳን ሲያነቃቃን የነበረ ወንድማችን ነው አሁን ላይ የተወሰነ አሞታል ስለዚህ ሁላችሁም በስጁዳችሁ ላይ በዱዓችሁ አትርሱት አማና ነው ማለት ነው ወደ ቀጣዩ ነጥብ ስንገባ ማለት ነው ሐሳቡን ያስተላልፈውን ሁላችንም ሰምተናል መንቃት ካለብን መንቃት ያለብን አሁን ነው መንቃት አሁን ላይ ካልነቃን በኋላ እነቃለው ብትል ሚያነቃህ የለም መነሳት አትችልም እዛው ነው የምትቆረቆመው ማለት ነው በቃ ኦሬዲ ከስር ስለተነቀልክ ማለት ነው ልንቃም እንደገና ላመልምል ብትል የማትችልበት ሁኔታ ላይ ነው እያለህ ያለው እዚህ ጋር የምትሳደቡ ካፊሮች አስወጣቸዋለሁ ማለት ነው 3 ሰው አስወጥቻለሁ እስካሁን ሌላም ሲሳደብ አስወጣቸዋለሁ እዚህ ጋር ካፊር ስለዚህ ያ ጀማ መንቃት ካለብን አሁን ነው መንቃት ያለብን መንግስታዊ ምርጫ ከመካሄዱ በፊት መንቃት አለብን ይህ ምርጫ ከተካሄደ በኋላ ግን መንግስት ራሱን ካደላደለ በኋላ መራመድ አንድ እርምጃ መራመድ አትችልም አው በራፍህ ላይ ፌደራል ሊያቆምልህ ይችላል አንድ ሴት ንቃብ ለብሳ እስኪ ወንድነሽ ንቃብ ለብሰሽ ውጪ የሚለው ጊዜ እንዳይመጣ እሰጋለሁ አሁን ካልነቀ መምጣቱ አይቀርም ዛሬ ሌላ አልደረሰም የኔ የዛሬ ዝምታዬ ነገ ለልጆቼ ምንድነው መከራ ነው በቃ ልጆቼ ተራቅቶ የሚሄዱበት ጊዜ ይመጣል ማለት ነው ወደ ኋላ ተመልሰን አያቶቻችን ያሳለፉትን ታሪክ ያሳለፉትን መከራ መመልከት ግድ ይለናል በሃዲያ ዞን እኮ ሴት ልጅ ለንጉስ ተሸጥ ነበር ታቃላችሁ ሙስሊም ሴት ሙስሊም ለንጉስ ምንድን ነበር ልክ እንደንትን ነበር በቃ እንደ ስጦታ ነበር የምትሰጠው ግዴታ ስለተደረገባቸው ሙስሊም ናቸው ግዴታ ነበር መቀለም ማለት ነው እስኪ ስለ ሃዲያ ታሪክ በፊት ምን አይነት ህዝብ ነበር ሃዲያ ላይ የነበረው ሙስሊም ነው ሃዲያ አብዛኛው ሙስሊም ነበር በምን መልኩ ታዲያ ዛሬ ጴንጤ እንደዚህ ተጥለቀለቀበት ሙስሊሙ ከአንድ ስልጣን እንኳን ሊሰጠው የተከለከለው ለምንድን ነው ልክ እንደዚሁ ነው አመልምለው ያጼዎቹ ታሪክ የራሳቸውን ሃይማኖት አስገብተው ቆለሉበት ማለት ነው ያ ጊዜ እንደማይመጣ ምንድነው ማስረጃችን የዛኔ እንግዲህ ሴት ልጅ ድጎማ ምንድነው የሚባለው ይሄ ተሰጥ ነበር በስጦታ ደረጃ በቃ እንግዲህ በዛ ሰዓት እነዛ የዛች ሴት ቤተሰብ ገንዘው ሞታለች በቃ ኦሬዲ ወደ ኩፍር ነው አይደለም እዛ ወስዳ ካፊር ነው የሚያደርጓት ይገንዟትና ማለት ነው ተሰግዶባት ሰላተል ጀናዛ ሳትሞት በቁሞ ከዛ ለንጉሱ ትሸኛለች ማለት ነው እንደዚህ አይነት ስርዓት አልፏል ያ ስርዓት ዛሬ ላለመመለሱ ምንድነው ምን እንትናለን በእኛ ዝምታ በእኛ አፋችን እንደዚህ ሞለጎ እንደራጅ አንደራጅም ያ ኡመት መሐመድ ንቃ ራስህን ተከላከል አካባቢህን ጠብቅ ራስህን ጠብቅ ቤተሰብህን ጠብቅ አልጠብቅም ይሄው ቤትህ ድረስ እየመጡ እየጨቀጨቁህ ነው ሚስትህ ልጅህ ራስህን ጨምሮ ማለት ነው ንቃ ስትባል አልነቃ ስላልክ ስለዚህ ያ ጀማዓ ሁላችንም ልንነቃ ልንታገል የኡማ ጉዳይ ሊያገባን የራሳችን ጉዳይ ኡማ እኮ እኛም እኮ ለሌላ ኡማ ነን ተረዳችሁ አይደል የኡማው ጉዳይ ያገባናል ስንል የኔን ቤተሰብ ጭምር ነው ቤተሰቤን ሳላስከብር እንኳን ሌላውን አስከብራለሁ ማለት ይሄ ዘበት ነው ዘበት በእርግጥ ለኛ ምን አይነት ስልጣን ይሰጣል ለሙስሊሙ ምን አይነት ስልጣን ይሰጣል ተብሎ ይታሰባል ሲጀመር ሙስሊሙ እኮ የተሰጠውን የነጃሺን መሬት መስራት ያቃተው ነው ስንት ወር ሆኖ አሁን ይወሰዳል ሳይሰራበት ድጋሚ ያ ብለ አሽቃብጠን ምን ብለን አቤት ደስታ ነሽዳ ሁላ የወጣለት እንትን አሁን ይወሰዳል አልተሰራበትም ይሄን እቺን ትንሿን ነገር መስራት ላልቻለ ሙስሊም ስልጣን ስጡኝ ብሎ መጠየቅ ራሱ ይሄ ዘበት ነው ይሄ በራሱ እኛን አፋችን የሚያዘጋን ጉዳይ ነው ይሄን ያህልነኛ የተሰጠንን እድል እንኳን የማንጠቀምበት ማለት ነው የተሰጠንን እድል የተሰጠንን እድል ሳንጠቀም ሌላ እድል መጠየቅ እኛ አንችልም እስኪ መጀመሪያ የተሰጠህን እድል ስራበት ነው ተጠቀምበት ነው
ስለዚህ ያ ጀማ አሁን ቢሆን ሁላችንም መጅልስ ላይ ኡ ልንል ይገባል ድምጻችን ሊሰማ ይገባል መጅልስ ካለበት ተለቅሞ ተለቃቅሞ መውረድ አለበት አለቀ መጅልስ ይውረድ በእኛ ምርጫ ጠንካራ የኡማው ጉዳይ የሚያገባቸው እኔ ሙስሊም ነኝ ምሰራው ለኢስላም ነው ብሎ የሚነሳ አይ እኔ መስራት ያለብኝ ለኢኽዋን ነው የሚል ሳይሆን እኔ መስራት ያለብኝ ለአህባሽ ነው የሚል ሳይሆን ሙስሊም ነኝ ለላኢላሃ ኢላላህ ነው መስራት ምፈልገው ብሎ የሚነሳ ሙስሊም ነው እዛ መጅልስ ላይ መቀመጥ ያለበት የዛኔ ነው ሙስሊሙ አንድ ሆኖ ተሳስሮ መስራት የሚችለው ተደራጅቶ ካፊሩን እንዲህ ሊገለብጠው የሚችለው ሙስሊሙ ነው የዛኔ ነው አሁን ላይ ግን ተከፋፍለህ ነው ያለው ተከፋፍለህ ግማሹ ከካፊር ጋር ያሽቃብጣል ግማሹ ከኢኽዋኑ ጋር ያሽቃብጣል ግማሹ ኡስታዝ እኮ ነው እሱ አትንኪው ያለ ያሽቃብጣል ምን መጨረሻ ላይ እኮ አይቀርም ለሁሉም በየቤቱ ይደርሳል ማለት ነው ወንድሜ እንደነገረ ሁሉ ወንግዲ ካፊሮች ምን ያህል እንደተደራጁ ነው ራሳቸው ምን ያህል እንዳደራጁ ነው አዎ ከዚህም በፊት ይሄ አባ ዮሐንስ የሚባሉት ሰውዬ ምናልባት ታስታውሳቸዋለች የኦርቶዶክስ መምህር ጸጉራቸው ረጅም እዛ ምንድነው የሚባለው ገዳም ሄደው ነበር ገዳም ላይ የተደራጁት ወጣቶች መሳሪያ ተሸክመው ታጥቀው ራሳቸው አዘጋጅተው የተቀመጡ ወጣቶችን ቪዲዮ ተሰርቶ ተለቆ ነበር ሜቢ አይታችሁ ሊሆን ይችላል አላያችሁም ያላያችሁ ደግሞ ስሙ እነሱ ራሳቸውን አደራጅተው ነው ዛሬ በየሚዲያው ሙስሊሙን የሚነቅሩት በየሚዲያው ሙስሊሙን የሚሳደቡት ራሳቸውን አዘጋጅተው ነው ራሳቸው በአራት እግራቸው መቆማቸው አረጋግጠው ነው ቀደም ወንድሜ እንዳለ ሲኖዶሱ እንኳን ከማን ጋር ነው ከማህበረ ርኩሳን ጋር እየሰራ ነው ከነዘመድኩን ጋር ከነዳንኤል ክብረት እንደዚህ ከ3 ልሳ ላይ ከሚሰሩት ምን የሚባሉት ኤፍሬም ሸቴ ምን ከሚባሉት ማለት ነው አዎ ምንድነው ያለው ታጠቁ ነው መታጠቅ አለብን ያለው የሚታጠቁት ለማን ነው ለሙስሊሙ ነው መቼም ራሳቸው በራሳቸው ሊገዳደሉ አይደለም አይደል የሚታጠቁት ለሙስሊሙ ነው ራሳችንን ለመከላከል መታጠቅ አለብን ከዚህ በፊት ሙሃጅሩ ምን ብሎ ነበር መስጂድ ሲቃጠል የዛኔ ሞጣ ላይ የወደመው መስጂድ ላይ ምን ብሎ ነበር የተናገረ የዛኔ አንጀቱ እርር ብሎ ካሁን በኋላ ተደራጅ መስጂድህን ሊያቃጥል ሊገልህ የመጣን ተከላከል ለራስህ መከት ብሎ ሲናገር ሙስሊሙ ሳይቀር ነበር ይወረደበት ታስታውሳላችሁ ሙስሊሙ ሳይቀር እንዴት እንደዚህ ትላለህ ሙስሊሙን ለምን ተደራጁ ትላለህ ሙስሊሙ ለምን ሊገልህ ሲመጣ ተከላከል እያልክ ለምን ትቀሰቅሳለህ ብሎ ሙስሊሙ ሳይቀር ነበር የውርጅብኝ ወረደበት ሲኖዶሱ ሲናገርስ ማንንም አልተናገረም ዝግት አይደል ይሄ ነው ምን አይነት ሰዎች እንደሆነ ካፊሩ እንደዛ ተሳድቦ ካፊሩ ሙሃጅሩን ሲሳደብ ሙስሊሙም ጭምር የሰደበው ዛሬ ካፊሮች ግን ይሄ ጳጳሳቸው የራሳቸው ሲኖዶሱ ሲናገር መግለጫ ሲያወጣ የተነፈሰ አለ ለምን እንደዚህ ያልክ ብሎ የሰደባቸው አለ የተከላከለ የተናገረ አለ የለም ሙስሊሙ ምን ያህል እንቅልፍ ላይ ገፍላ ላይ እንዳለ በዚህ ነው የምትረዱት ካፊሩ በራሱ ጉዳይ ላይ አይደራደርም ባንተ ጉዳይ ገብቶ ነው ጣልቃ ገብቶ ያላረረን ድስት ላማስል የሚለው የራሱ ያርየርስ የሰው ላማስል የሚለው እኛ እናጨበጭባለን አብረን ከቂጥቂጣቸው እንሄዳለን አላህ ሂዳያ ይስጠን አላህ ቀልባችንን ያስተካክለው ወደ ቀልባችን አላህ ይመልሰን አላህ እዚህ ከመጅልስ የተቀመጡትን ያንሳልን አንዴ ያ ጀማ ከመጅልስ የተቀመጡትን ኢንሻአላህ እስኪ ሐሳብ የሚሰጥ ከሆነ መጅልስ ላይ የተቀመጡትንም ያንሳልን አላህ ለዚህ ኡማ የሚጠቅም የለጂኑ የሚጠቅምን ወጣት ሙስሊም አላህ ያምጣልን ወላሂ ከተኛንበት አላህ ያንቃን ሌላው እንደ መጨረሻ የምወቅሳቸው ሚዲያ ያላቸው ዩቲዩበሮችን ስም እየጠቀስኩ ነው ይሄን ቪዲዮ ሼር አድርጉት እንዲደርሳቸው እንደ ስራቸው አከብራቸዋለሁ
እንደሚያቀርቡት ዳዕዋዎች አጫጭር ጥሩ ከሌሎች ከብዙዎቹ የሚያቀርቧቸው ጥሩ ደርሶች ቢኖራቸው ግን ደግሞ በእስላሙ ጉዳይ በሙስሊሙ ጉዳይ አፋቸውን ዘግተው የተቀመጡ ትልልቅ ሚዲያዎች በቃ በዳዕዋው ላይ ብቻ የተሰማሩ ዳዕዋ እኮ በሚሊዮን የሚቆጠሩ ኡስታዞች ዳዕዋ ያደርጋሉ ዛሬ ኡማው እንዴት ነው ዳዕዋ እስኪ የሚሰማ በዚህ ጭንቀት ውስጥ ሆኖ በዚህ መከራ ውስጥ እንዴ እየተቀጠቀጠ የተወገረ እውነት ዳዕዋ ይሰማል ብለህ ታስባለህ ስለሱ ስለ ህመሙ ሳትናገርለት ሌላ ዳዕዋ ፈልጎ ዳዕዋ ማድረግ ምን ይባላል ኢንሻአላህ ያ ጀማ ሐሳባችሁን አንድ ላይ ሰብሰብ አድርጌ ይቀበላለሁ ሄሎ السلام عليكم وعليكم السلام ورحمة الله وبركاته لايف نشوة تشان لايف مني أهلا نسمع اوكي نقول أنا هون كنت في تنسون برقت ياو يا جماعة عندي السوس كم يجرس هتدولوا مالتنا وسلام ما يسرع بعند سلكنا متكمل عندي انت مش تابرار انتي ማለት ገና እኔ ያየሁት ነው ኦሬዲ ያው በወቅታዊ ጉዳይ ነው ብዬ ያ ጀማ አንዴ አትደውሉ ባረከላሁ ፊኩም አትደውሉ አንዴ በአንድ ስልክ ነው የምትጠቀመው ይሰማሻል አሁን ይሰማል ቀጥል አትደውሉ ያ ጀማ ባረከላሁ ፊኩም ስለሽ ምናልባት ከረስ እንዳልወጣ ብዬ ነው አጋጣሚ ሳይሆን ነው ብዙ ማለት ያመጥኩሽ ዲፍላይ ያየሁት ነው ስለዚህ ምን አልሽኝ ቀጥል ይሰማል ያው በሙስሊሙ ዙሪያ ላይ ይመስለኛል እያወራሻለሽ አይደል ይሰማሻል ራሱ ከሆነ ራሱ አንደኛ በትላንትና ጉዳይ በእንትን ጉዳይ በስልጤ ሰፈር ላይ በተነሳው ችግር እንዲሁም በሀዲያ ዞን ሰላት አዲስ አበባ ኮልፌ ቀራኒዮ በተደረሰው ጉዳይ ላይ ኦኬ እሺ ቀጥልሽ በሱ ጉዳይ ነው ኦኬ anyhow በአጠቃላይ ያው በተቀሉ እኔም እኮ ያው ገምቻለሁ በርግጥ ወደ ኋላ አካባቢ ነው ገና የገባሁት ያልኩሽ ለዛ ነው ምናልባት ሌላ ርዕስ ካለ እንደጨመርበት ብዬ ነው እንጂ ይሄ ወቅታዊ ጉዳይና የሙስሊሞች ጉዳይ መሆኑ አይ ነው አውቃለሁ በዚህ ጉዳይ እንደገባችሁና በዚህ ጉዳይ አሁን ገብጋቢ ጉዳይ ስለሆነ እኔ በጣም እየገረመኝ ያለው ማለት ነው ማለት ህገ መንግስቱም እንኳን ራሱ ማለት ነው ህገ መንግስቱም እንኳን ራሱ የዓለም ማለት የዓለም ህግ እንኳን ራስክን እኮ ተከላከል ነው እንጂ የሚለው ቆመህ እኮ እንትን በል እኮ አይደለም ራስክን ለመከላከል እኮ ህገ መንግስቱም እኮ የዓለም ህገ መንግስት እኮ የሚፈቅድ እኮ ነው ይሄ ማለት ነው አንዳንዶቹ ሌላ ነገር ውስጥ ይገባሉ በማንኛውም ማለት ለሙስሊሞች አይደለም በርግጥ ማንኛውም ቢሆን የዓለም ህገ መንግስት ወን ዓለም መንግስት ይፈቅደው ራስን መከላከል ማለት ነው ነገር ግን ያም ሆነ ይህ እኔ አሁን ትናንትና በተለይ አሁን ኮልፌ ቀራኒዮ ላይ በደረሰው በተባለው መስጂድ መስታወቱ ድረሱላ በድንጋይ እንደተሰበረ አይቻለሁ በፎቶ ተለጥፎ ማለት ነው በጣም ይገርማል አንደኛ ሙስሊም ማህበረሰቡ እኔ ምን እየተጠበቀ እንደሆነ ለምሳሌ ምናልባት መስጂዱን ወደ ሌላ ተቋም ሲቀይሩ ለብቀው والله አዕለም ግን እንዳልኩሽ ቢያንስ እንኳን ወንድም የቀደም ወደ ጫፍ አካባቢ ተናግሮታል ለመግደል እንኳን አላማ ባይኖርንም ለምን ሞትበት ግን አላማ አለን ለኢስላም እንሞታለን እኛ ይሄ ታወቀ ነው ለዲናችን እንሞታለን ስለዚህ ሌላው ቀርቶ እንኳን የመከላከል ምንትን እንኳን የማድረግ መብታችን ነው ይሄ መንግስቱ ያስቀመጠው መብት ነው ነገር ግን የኛ ማህበረሰብ አሁንም ቢሆን ቢያንስ እንኳን መስጊዶቻችን እንኳን እንደዚህ እየተደፈሩ በድንጋይ እንኳን እየተሰበሩ እየተመቱ ያያ ምንም ነገር የመከላከልም እንኳን እንትን የሚሄድበት አይደለም አይ ዶንት ኖ ብቻ ምን እንደሆነ አይገባኝም ስለዚህ ከበላይ አካል የሚጠብቁ ካሉ ማለት በተለይ በእኛ ተቋም ዙሪያ
ከመጅሊስ መጥቶ እንደዚህ ምናምን የሚል አካል ካለ ከዚህ በኋላ ስለመጅሊስ ጉዳይ የለም እንደሌለ እኛ በተደጋጋሚ ተናግረናል። ማህበረሰቡም ይሄ ሊገነዘብ ይገባል። ተቋማችን ይጠይቅልናል ወይም ደግሞ ተቋማችን እንትላል والله ተቋሙ የኛ አይደለም። ሁሉ ሰው እርምህን አውጣ እኔ ተናግሬያለሁ። ከዚህ በፊት ብዙ በተደጋጋሚ ተናግረናል። ከተቋሙ ወይም ደግሞ ከሙስሊሞች ተጠሪ ምንም ነገር ያመጣልናል ብሎ ወይም ደግሞ እሱ ይጠይቅልናል እሱ ይከራከልናል ብሎ የሚያስብ ካለ والله አጉል ሞኝነት ነው። ተቋም ተብየው ወይም ደግሞ የሙስሊሞች ተጠሪ ተብየው ገዳዩ መጅሊስ ለሙስሊሙ አይደለም እየሰራ ያለው ሙስሊሙን እያስጠቃ እንጂ እየሰራ አይደለም። ይሄን መጠበቅ የለብን። እኔ ህዝቡ ለምንድነው አሁንም የማይነቃው ነው? ለምንድነው ህዝቡ አሁንም ቢሆን ምርጫ እናደርጋለን ብሎ የማይነሳው? እስከ መቼ ድረስ ነው ተቋም ይያለው ተጠሪ ይያለው በእነሱ አማካኝነት ዝም ብለን እየተደበደብና ዝም ብለን ተቋማችን እንደዚህ እየተደፈረ የሚኖረው? የማንኛውም መስጂድ ነው። እዚህ ላይ አንዳንድ ሰዎች ምናልባት የእንትን መስጂድ መስጂድ ነው የአላህ ቤት ነው። ማንኛውም መስጂድ ሲሆን ይመለከተናል። ስለዚህ ምናልባት አሁንም ቢሆን ይሄን የሚጠብቁ ከሆነ ይሄን አሁንም እንደሞተ ይወቁት፣ የሌላ አገልጋይ እንደሆነ ይወቁት። አሁን ለምን እኔ ከዚህ በፊትም ከነ ምሳሌው ተናግረናል። ይሄን ብለን አስቀምጠናል። እየተሰራ ያለው ስራ ምን እንደሆነ ለህዝቡ ግንዛቤ እየተናገርን ነው። አሁን ይሄ አይደለም ከዚህ የከፋ የባሰ ይመጣላችኋል፣ ጠብቁ። ትናንትና አዛን አይወጣም ተባለ። ዛሬ ደግሞ ይሄው አዲስ አበባ ይሄው መስጊድ በድንጋይ የመቱ ሰበሩ በሩንም። ለምን ሙስሊሞች ይደበደባሉ? በምክንያት ነው የሚደበደቡት። እኔ እኮ ያልገባኝ ነገር ምንድነው? እስኪ ችግሩ ከሙስሊሞች ላይ ወይም ደግሞ ከሙስሊም ተቋም ላይ ምንድነው ሁልጊዜ ማንም እየመጣ የጥቃቱ መወጫ ወይም ደግሞ የብስጭቱ መወጫ የሚሆነው? ንገረኝ። ይሄ ነው አንድም እንኳን አካል የሚናገር ደግሞ የለም የሚገርምሽ። ስለዚህ አሁንም ቢሆን የኛ ሙስሊም ማህበረሰብ ተደራጅ ሲባል ምናልባት አንዳንድ ጊዜ በጣም ጥቅም ያለው ነገር ነው። ተደራጁ ሲባል መደራጀት ሲባል ቢያንስ እንኳን አንድ ነገር ቢመጣ በቃላትም እንኳን ትከላከላለህ፣ ተደራጅተህ እንኳን ትከላከላለህ፣ ሌላ ነገር አይደለም። ስለዚህ ይሄን ስራ እነሱ ስንት አመት የሰሩትን እኛ ገና የቤት ስራ ዛሬ እየሰራ ተደራጁ አትደራጅ ተደራጅ ናቶሎ እንደዚህ በል የሚለው ማለት ይሄ ዋጋ አስከፈለን። ያ ጀማዓት الخير የኛ ዝምታም ደግሞ ምን እንደሆነ እኔ አይገባኝም። ምን እስከሚሆን ነው ዝም ባለው አይገባኝም። ለሁላችንም ጥያቄ ሆነው ይሄ ነው። አለኩል ያህል በሙስሊሞች ላይ የሚደርሰው ጥላሽና በደል አሁንም እየከፋ ይመጣል እንጂ እየተሻለ ይመጣል ባያችሁ እንትን አትበሉ። ለምሳሌ ለምሳሌ አሁን ከተቋም እንደ ተቋም የለን የሚጠይቅ አካል የለ፣ የህግ አካልም ራሱ ለምንድነው ብሎ የሚጠይቅም የለም። የሚገርማችሁ ማለት ነው የለም እኮ የሚጠይቅ። የኢትዮጵያ ህገ መንግስት የሚሰራው በሙስሊሞች ላይ ብቻ ነው፣ በሙስሊሞች ተቋም ላይ ብቻ ነው የሚሰራው። የኢትዮጵያ ህገ መንግስትም ብቻ ሳይሆን የዓለም ህገ መንግስት ብዙ ጊዜ የሙስሊሞችን እንትን ነው እንጂ የሚያጥላለው ሙስሊሞችን ነው እንጂ እንደዚህ እንትን የሚለው ሌላ ነገር በምንም ነገር እንትን የሚለው ነገር የለም። ስለዚህ ኢትዮጵያ ላይ ለምሳሌ ካየነው አንድ ክርስቲያን ወይም ደግሞ የእስላም ተከታይ ወንጀል ቢሰራ ማለት ነው ስሙን ጠርተው ነው እንጂ ከሌ እንደዚህ አደረገ የሚባለው። ሙስሊም ከሆነ ግን አንድ ሰው ከሆነ እስላም እንደዚህ አድርጎ ነው የሚባለው። የሚገርምሽ ማለት ነው በጣም ይገርመኛል ይሄ ነገር። አዳምጠሽ ከሆነ ይሄ ነገር እስላም እንደዚህ አድርጎ በጅምላ ነው ሙስሊም ሁሉ እንትን የሚባለው። ሙስሊሞች እንደዚህ አድርገው ነው የሚባለው እንጂ ስሙን ጠርተው ከሌ አህመድ ወይ መሐመድ ወይ አሊ ምናምን ብለው አይናገሩም። በሙስሊም ጠሎች ነው የሚባለው፣ በሙስሊም አክራሪዎች ነው የሚባለው። እንደዛ ነገር ነው የሚባለው። አያችሁ አይደለ? ስለዚህ ይሄን እኛ ማህበረሰብ ግን አይገነዘብም። ምን እንደሆነ እኔ አላውቅም፣ ዝም ይላል፣ ዝም ነው የሚለው። ስለዚህ ይሄ ደግሞ ትሬንድ እየሆነ ልምድ እየሆነ ከዛ በኋላ ወደ ሌሎች እየተስተጋባ ይሄድላችኋል። ነገሮቹ አቅጣጫ እየቀየሩ ወደ ሌላ ነገር ይሄዳሉ። አዎ አሁንም ዝም አትበል ነው የኔ ጥያቄ። ቢያንስ ምንም ቢሆን እንኳን ብትገደልም እየተከላከልክ ተገደል። የመገደል እንኳን እንትንም ቢመጣ ያንን ያክል እንኳን ቢመጣ ቢያንስ እንኳን ተከላክለ ተገደል። እየተከላከልክ ሞት ነው የተባለው። ይሄ ህግ መንግስቱ ራሱ ያስቀመጠለት የሰው እንትን አትንካ እንጂ ተከላከል። እና የሙስሊሞች ጉዳይ የሚያሳስበው ሰው ካለ አሁንም ቢሆን የሞተ ሰው ነው። የሙስሊም ጉዳይ እንደዚህ እየደረሰበት ተቋሙ እንደዚህ
ጥቃት እየደረሰበት ሁሉ ጊዜ ነገ በጠባ አንድ ሰው ተነስቶ ስልጣን ተጠቅሞ እየፈለገውን ነገር እያደረገ ሙስሊሙ ጉዳይ የማይመለከተውና ዝም የሚል ሰው ሆነስ ለማናገር የሞተ ሰው ነው የሞተ ነው እንጂ እኔ በቀደም እንኳን ራሱ በዚህ በአዛና ይወጣን በተባለበት እንኳን የተናገሩት ሰው ሁለት ሰው እኮ ነው ወጥቶ የሚናገረው ሌላው ግን ዝም ይላል እኔ ምን እንደሆነ አይገባኝ ሆነት እንደው እኔ የምንሰራው ስራ ለሌላ እስከሆነ ወን ደግሞ እንደው የራሳችንን ጥቅም ከእምነታችን የምናብልጥ ከሆነ ግንባር ቀደም ለመገኘት አለብን በሙስሊሞች ላይ አሁንም ቢሆን እየደረሰ ያለው ጥቃት ይቁም ነው በሙስሊሞች ላይ የሚደርሰው ጥቃት ይቁም ነው ምን ነው በቀደም ጳጳሱ ምንድነው ያሉት ምን በይፋ አይደል እንዴ ተናገሩት ምን እኔ አይደለም ሌላ የነሱ ተከታይ ምራሳቸው አይደል እንዴ ጦርነት ነው ያወጁት ይያሉ እየተናገሩ ነበር አያችሁ አይደል የሌላው ተከታይ ምን እንደሚሉ እንኳን ተመልከቱ የኛ ግን አንድ ነገር አንድም እንኳንም እንደዚህ አይነት ቃል ይናገር አይደለም መስጊዶቻችን ራስ ባልፈረሱበት እንኳን ሌላ መስጊድ ቦታ ስጡልን ብለን ልንሰራ አይደለም ያሉትንም እየቀሙ ወደ ሌላ ማልቀየሩብን አያችሁ አይደል ይሄ ነው ልዩነታችን ተመልከቱ ልዩነታችን ይሄን ያክል እነሱ እየተናገሩ እኛ ግን እንኳን መናገር አይደለም ምንም ነገር እንኳን ለማለት አልቻለም እና ሙስሊም ማህበረሰብ አሁንም በተለይ ወንድሞቻችን እኛ ማድረግ ያለብን ይሄን ገዳይ መጅሊስ አሁንም ቢሆን ግዴታ ነው ማስወገድ አለብን ይሄ ገዳይ መጅሊስ በአማና የተቀመጠው አሁንም ቢሆን በምርጫ መሆን አለበት ምርጫችን ማካሄድ አለብን ጥያቄውም በቃ ከዚህ በኋላ ወደ ኋላ የሚባልበት ነገር አይደለም እንደውም ቀጥሎ መጣት አለበት በደንብ ማህበረሰቡ ሊረዳ ይገባል ማህበረሰቡ ማስተጋባት አለበት መብታችን ነው መንግስት መርጣላችሁ ብሎ ያስቀመጣቸው ነው ሰዎች መመረጥ አለበት ብሎ ያስቀመጣቸው ስለዚህ አሁን ምርጫችንን ማካሄድ አለብን ይበቃናል የኡማው አማና ተበልቷል የኡማው አማና ተክዷል ኡማው መንቃት አለበት እና አሁንም ቢሆን ለነነቃ ይገባል አንድ ልንሆን ይገባል በእምነታችን የመጣው ሁላችንም ይመለከተናል አንድ ሰው ብቻ ለሚመለከተው ሁሉን ይመለከተዋል ዓለም ላይ ትናንትና ያያያችሁ ነው ምን እንደተባለ በፈረንሳይ ሀገር ምን እንደተባለ ሰምታችኋል አይታችኋል በሚዲያ ወጣው እየተነገረ ነው ለዚህ ነገራቶቹ ይሄን ያክል ናቸው የዓለም ሙስሊም ነው እንትን የሚለው አንድ ሰው አይደለም ወንድም አንድ ያንድ ክልል ያንድ አካባቢ ነዋሪ ብቻ ይመለከተዋል ጀዛከላህ ለምን ብሎ ይጠይቅ ማህበረሰባችን ይነሳ አመሰግናለሁ ጀዛከላህ ኸይር አላህ ይጠብቅህ ለሰጠን ማስተያየት ጀዛከላህ ኸይር ሐሳባችሁን የገባችሁ ላስተላልፋችሁ ለሁላችሁም በያላችሁበት መግሪብ ደርሷል ልትወጣ ነው ኦኬ የመጨረሻ ሐሳብ የማነሳው ምን መሰላችሁ በዩቲዩበሮች ጉዳይ ነው ትልልቅ ዩቲዩበሮች ያላቸው እንደነ ታጠቅ ሚዲያ ኢንሻአላህ አንድ ያልረዘቅ ሐሳቡን እስጥና እንደነ ታጠቅ ሚዲያ ወሎ ቲዩብ ሰያ ቲዩብ አውዲ ቲዩብ ሌሎች ደግሞ እኔ የማላቃቸው ሊኖሩ ይችላሉ ሄሎ ሰላም አለይኩም አህለን እሺ አንዴ አትደውሉ ያ ጀማ ሌሎች አትደውሉ አንዴ ስለዚህ ታጠቅ ሚዲያ ለምሳሌ በጣም ብዙ ሺህ ተከታይ ያለው በጣም ብዙ ህዝብ ነው የሚመለከተው ስለ ሙስሊሞች ጉዳይ ለምንድን ነው የማይጮኸው ታጠቅ ሚዲያ ዝምታውን ለምንድን ነው እውነት ሙስሊም አይደላችሁም የሙስሊም ጉዳይ አይመለከታችሁም ወይስ እዚህ አካባቢ ይሄ ችግር ተፈጠረ ብለን በአራት ነጥብ መስጋት ብቻ ነው የኛ ነገር ታጠቅ ሚዲያ አንደኛው ይሄ ላንተ ነው ሁለተኛው ወሎ ቲዩብ ከ200 ምናምን ሺህ በላይ ሰብስክራይብ ያለው በሺዎች በብዙ ከመቶ ሺህ በላይ ህዝብ የሚከታተለው በብዙ በጣም ብዙ ነው የሚያየው የሙስሊሙ ጉዳይ ለምንድን ነው የማያስጮህ
ሙስሊም አይደለህ ወይ አንተ እናንተ ቤተሰብህ ገጠር ነው ያሉት ይሄ ነገር በቤተሰብህ ቢደርስ ትወዳለህ ወይ ለምን ዝም አልክ ይሁሉ ተከታይ ያለ ወይስ አንተ ሌሎች ካፊሮች ካንተ እንዲሩቁ አትፈልግም ለብር ነው እየሰራህ ያለህ ይሄም ላንተ ነው እንዲሁም ሰያቲው ማሻአላ የሚያቀርባቸው አጫጭር ዳዋዎች ናቸው ቢያንስ ወደ 100,000 አካባቢ ሰብስክራይብ አሉ ግን ለምንድነው ስለ ሙስሊም እህቶቻችን ሙስሊም ኢትዮጵያ ላይ ሰላም ይደረገው ነገር የማይጮሁት አውዲቲዩብ አለ አውዲቲዩብ እሱም ተከታይ እንደዛው አለው ለምንድነው በሙስሊሙ ጉዳይ የማይጮሁት እኛ ሙስሊም መንግስትን ይሳደቡ አይደለም የምንለው ከካፊሮች ጋር ይፋጠጡ ይነጋገሩ ይታቹ ዛጋ ኢትዮጵያ ስላሉ በተለይ አውዲቲዩብ እና ሰያቲዩብ ኢትዮጵያ ስላሉ ሊጎዱ ይችላሉ ግን ከሀገር ውጭ ያላችሁ ስለምን አትናገሩ ወልዶቲዩብ እንደውም ደግሞ ታጠቅ ሚዲያ ሀገር ውስጥ ያላችሁት ካፊሮችኛ ላይ የሚሰነዝሩትን ነገር መልስ መስጠት አትችሉም ወይ መልስ መስጠት እኮ ምንም ችግር የለውም በስለም ስርዓቱ መልስ መስጠት ምክንያቱም ህዝቡ ጋር ሁሉም ምን እየተደረገ እንደሆነ እንዲያውቅ ሁላችሁም መስጠት ሐሳብ መስጠት መልስ መስጠት ብቻ ይሄ ግዴታችሁ ነው የሁላችንም ህዝቡ እየተራበ እየተጠማ እየተቀጠቀጠ እየተገደለ ዳዕዋ ይሰማልኛል ብሎ አጫጭር ዳዕዋዎችን ማቅረብ ተገቢ አይደለም እሱን ብቻ ማቅረቡ ማለት ነው ሰላም ድረዛቅ ኢንሻአላህ አዛን ማለት በፊት ሐሳብን ስጠና ማየት ይችላል السلام عليكم ورحمة الله وبركاته يا جماعة من الشمال تشالو إن شاء الله يا بمجمرة قدم على ناس وصل والطانو تولي جوال بكوبات سفر بكل في كرانيو تسلك تمالي أبزانيو ما هو المست حقيقة عندك كبابي لا مسلم بتشابه ميبال بدرجة يتلا يبوتوش مسلم بميبزابات يا جماعة عندي أتدولوا بارك الله فيكم نجر ያነሳውት ነገር ግልጽ የሆነ ነገር የሚታይ ነገር አለ እንዴት ነው መንኮል ፈቀራኒዮ ላይ ከመጀመሩ ነው ሙስሊም ሲደፈር ወላሂ ሙስሊም ተደፍሮ አያውቅም ምናልባት ስለሚፈሩ መንግስት ያግዛቸው እኔ በሐያቴ በማቀው ኮል ፈቀራኒዮ ላይ መስጂድ ለመስራት መንግስት ነው ጥይት የሚተኩሰው መንግስት ነው መከራ ለህዝቡ የሚያሳየው የነበረው እንጂ ካፊሩ አፉን መክፈት አይችልም ዛሬ ላይ ግን እንደምናየው ነው እህቶች መደብደብ መስጊድ በርዝጋ ውጣ እንደዚህ ለምን መሪ የለንማ አባት የለንማ የሚናገርልን የሚጮህልን የለም ሁሉንም አስተኝተውታል ለምን ዝም ተባለ ምን እየተሆነ ነው ያለው አቂቃ በጣም የሚያሳዝን ነገር ነው በጣም የሚያሳዝን ነገር ነው እየሆነ ያለው ነገርና ሌላው በሃዲያ ዞን እየተፈጸመ ያለው ቅድም ተጀዛኪላህ ኸይር ስታነሹ ሃዲያ ዞን አብዛኛው ሙስሊም ነበር በዘመነ ታሪክ ላይ ሃዲያ ዞን አብዛኛው ሳይሆን 100% የሚባል ሙስሊም ነበር ልክ ድሮ ፊሊፒን 100% ሙስሊም እንደነበረች ሃዲያ ዞንም 100% ደቡብ በቁጥር ሙስሊሙ በዛበት ክልል ነበር ነገር ግን ያጼዎቹ ስርዓት እስከ መሪዎቹ ድረስ ነው ያከፈሩት በግድ ባሪያዎቻቸው አደረጓቸው ብዙ መከራ ደረሱባቸው ዛሬ ላይ ደግሞ እኛ ደካሞችን የዚህ ትውልድ አሳፋሪ የሆነን ትውልዶች ተፈጥረን የትናንቱ ታሪክ በጥፍ እንዲመለስ መንገድ እየከፈትን ነውና ያ ጀማ ሐቂቃ በጣም ልናስብ ይገባል በየክልሉ እየተፈጸመ ያለው በደል በዝምታ ሊታለፍ የሚገባ አይደለም ሐቂቃ ኮልፌ ቀራኒዮ ላይ ማይታመን ነገር ነው እየተፈጸመ ያለው መቼም ማይታመን ነገር ኮልፌ ላይ ለኔ ትንግርት ነው የሚሆንብኝ ጀግና ያወሊያ ያን ታሪክ የሰራ የኮልፌ ቀራኒዮ ህዝብ ነው ያንን ህዝብ ሁሉ ያነቀነቀ የኮልፌ ነው በመጀመሪያም ፊለፊት የሚሰለፈው ኮልፌ ከዛ ቄራ ሸጎሌ እያለ የሚሄድ ነው ነገር ግን የመጀመሪያው መስራቹ መሰረቱ የኮልፌ ቀራኒዮ ጀግና ወጣት ለምንድን ነው ዝም ምንለው ምን ሆነናል ይሄንን ማንሳት ፈልጌ ነው ሌላው በመጨረሻው ያነሳሽው ሐሳብ ዩቲዩበሮች ትልልቅ ፔጅ ያላቸው ወንድሞች አሁን ወሎ ቲዩብ ሰያቲዩብ ሌሎችም የሙስሊም ሆኖ ፈንዲሻ ምናምን የሚባሉ ምናምን በጣም ብዙ አሉ ብዙ አው ለምንድን ነው ማሰቡት ስለሙስሊም የትኛው የነሳራ ቲዩብ ነው እስቲ እንደናንተ የሆነ በመቶ ሺህ የሚቆጠር ፎሎወር ያለው በመቶ ሺህ የሚቆጠር ሰብስክራይብ ያለው
ነገር አትቀባጥሩ ሌላ ነገር አታወጡ ውጡ ተናገሩ ውጡ ሙስሊሙ ላይ የሚደርስበትን በደል አውጡ ተናገሩ ፊት ለፊት ተናገሩ ካፊሮች ካንተ ላይ ስለሚወጡ ነው ይውጡ ምንም አይጠቅሙም ሙስሊሞች ወደ አንተ ይመጣሉ በሚሰራው መልካም ስራ ስለዚህ ያ ጀማ ዩቲዩበሮች ትልቅ ፔጅ ያላችሁ ማሻአላህ ታጠቅሩ ስራ እየሰራ ነው ባለበት ሁኔታ ላይ አላህ ይጨምርለት ጥሩ ስራ እየሰራ ነው ነገር ግን አሁን ምናልባት ታጠቅ ፊቱን ወደ ሌላ ማዞር ያለበት ይመስለኛል ሐቂቃ በጣም ግድ ነው እንዲህ አይነት ነገሮች መሰራት ያለባቸው ይመስለኛልና ስለዚህ አሁን ያነሳሻቸው ብቻ ሳይሆን በጣም ብዙ ዩቲዩበሮች አሉ በጣም ኮሜዲ የሚያቀርቡ መሐመድ ወለየ ሌሎችም ብዙ አሉ እነ ማን ነው ውጭ ሀገር ነበር አሁን ኢትዮጵያ ነው ያለው ብዙ ሙስሊሞች ብቻ ወጣቶች አሉ ብዙ ስም አያዝልኝም እባካችሁ እስላም ዛሬ ላይ ካንተ የሚፈልገው ነገር አለ በሀገራችን ሙስሊሞች ላይ የሚደርሰው በደል ግፍ መከራ ቅጥፈት ውሸት ልንመልሳቸው ይገባል መልስ ልንሰጥበት ይገባል እዚህ ላይ ኮሜንት ላይ ገብታ አራጭ ጫፍጫፊ ምናምን የምትል የትርክት ታሪክ ከአያት ጀመረ ነው ስለዚህ ምንም የሚገርም አይደለም ትርክት አምነ ከአያት ጀመረ መተረከ መቅጠፍ መዋሸት እንጂ ምንም አታውቅም እኛ ፋክት ነው ያለውን ነገር ነው የምንናገረው ፋክት ነው እንጂ ምናልባት እኛ መረጃ ያመጣን ነው የምናወራው አንተ ግን ምንም መረጃ አምጥተህ ልታወራ የምትችለው ነገር ስለሌለ እዚች ጋር የምትቀባጥሪ የምታወሪ እንዲ አራጅናችሁ እንዲናችሁ ደግሞ እናንተ ያላችሁ ባለጌነታችሁ ከካፋችሁ የሚወጣው ነገር ግልጽ እየሆነ እየታየ ነውና እነዚህ ስርዓት ልትይዙ ይገባል ለማለት ነው ጀዛኩሙላህ ኸይር ያ ጀማ አላህ ይጠብቃችሁ ሰላማችሁ ይብዛ ከክፉ ሁሉ ይጠብቃችሁ እንደረጅ ሚሊዮን ተረተረ ታቆሙና ሊያደራጅ የሚችል ሰው ሲጠራችሁ ወደ ፊት ለፊት ኑ ዱዓ እንዲያደርጉ እስላምን መርዳት ነው በዚህ አስተላልፍ እና ደግሞ በሚሻል ሰዓት የሚዛሃቸው የሚቀርባቸው ነገሮች አስተላልፍ በዚህ ጀዛኪላህ ኸይረኒ አው ጠንከር ያለ ፕሮግራም ለመጀመር ኢንሻአላህ ለመስራት እያሰብኩ ነው ከመን አንፃር አልቻልኩም አሁን በጣም ወሳኝ መስራት ያለብን በጣም ጠንካራ የሆነ ማህበረ ቅዱሳንን በግልጽ ሆነ መምታት ባለብን ሁኔታ በግልጽ ስራቸውን እያወጣን የምንነጋገርበት ነገር በአገራችን ላይ ይሄ የአማራ ክርስቲያን የሚልና በመንግስት በኩል ያለው የፕሮቴስታንት ኃይል በሚሉ አካላቶች እንዴት ነው ሙስሊሙን ከፖለቲካም ከምንም ያገለሉ ያሉት የሚሉ ሌሎችም ደግሞ ሙስሊሙ ላይ ሆነው ከመስራት ይልቅ ማለቅለቅ የመረጡ አካላቶች አሉ እኛ ደግሞ ወጣቶች ሙስሊሞች ወጣቶች እንተናዳይ ብለን የምናጨበጭበው ጭብጨባ እነዚህ መቆም አለባቸው ረጅም ጊዜ መስራት ያለብን ስራዎች ስላሉ ተቋረጠ ኢንሻአላህ ተቋርጦ ነው ኢንሻአላህ በቅርብ መመለስ ከቻልኩ እንደነዚህ አይነት ነገሮችን ጠንከር ያለ ሁላችንም መሳተፍ የምንችልበትን ያለ ፍርሃት ያለምን በግልጽ መናገር በግልጽ ማውራት ያለብን ነገሮችን ያወራን መስራት ይኖርብናል እላችኋለሁ አላህ አግዝሽ አላህ ያበርታሽ ሁላችሁም አክቲቪስቶች እነ ዑስማን እነ ሰላህዲን ጀሙ እነ ሳዳ ባላችሁበት አላህ ይጠብቃችሁ እንዳትቆሙ ሸምሰዲን አብደላ እንዳትቆሙ ምንም ረፍት ያስፈልግም በዚህ ሰዓት የተኛው ይተኛ እናንተ ግን ልትተኙ አይገባም ጊዜያችሁን በአግባቡ እየተጠቀማችሁ ነው ተጠቀሙበት በይበልጥ ላለው ጀዛኩሙላህ ኸይር ሹክራን ጀዛከላህ ኸይር አላህ ይጠብቅህ አላህ አፊያ ያድርግህ ሙሉ አፊያን መልስልህ ደግሞ ወደ ሚዲያ የምትመለስ አላህ ያድርግህ አሚን ኢንሻአላህ እሺ ጀዛከላህ ያ ጀማ እንግዲህ ሰምታችኋል አብዱረዛቅ ህመም ላይ ነው ያለው ሄሎ السلام عليكم وعليكم السلام ورحمة الله وبركاته እንዴት ነሽ ሰላም ነሽ አልহামዱሊላህ ሐሳብ ለመስጠት ነው ነበር ግድም ትፈልይ ነበር እኮ ያው የሆነ ሰውዬም ከወጣ በኋላ ትፈልይ ነበር ያው እኔ በእንግሊዘኛ ትፈልይ ነበር አላየሽም መሰለኝ ኮሜንት እያየው አይደለም አፉ በሉኝ አንዳንድ ኮሜንት እንጂ ሁሉንም እያየው አይደለም እኮ ያው ደግሞ ብዙማ ትንሽ እኔ በኦሮምኛ ነው ተማርኩት ያው ትንሽ እንትን ይገባል አይመስለኝም ኦሮምኛ አውራ ኦሮምኛው የሚቀልህ ከሆነ አውራ
የሚፈልገው ሁሉም በሙስሊም የሚጠበቅ ነገር ነው ይሄ ነገር ማለት ነው አሁን የተነሳብን እንትን አጀንዳ በጣም አስፈሪ እንትን በጣም የሚያስፈራ ችግር ነው ሙስሊም የተባለ ሰው ተኝቶ መሞት የለበትም እነሱ በፊት እንደዚህ አልነበሩም ሀቅ ብናወራ ማለት እነሱ እንደዚህ አልነበሩም ግን አብይ ከመጣ በኋላ እንግዲህ ብላዋቸው ስለታቸው ያወጡ ተነሱ እንግዲህ ያ ሰውዬ ቅድም እንዳለሽ አይ ነገር ቢደረግ ያው ሙስሊሞች እንደዚህ ነው የሚያደርጉት ሙስሊሞቹ ነው ያደርጉት ይላሉ መንግስት ደግሞ ከሌላ ዋጋ ነው አንተ ጋር ተደራጅና ተዋጋ ምን የለም መንግስት አብዛኛ ሙስሊም ዝም ማለት የለበትም በየትኛው ምድር ላይ ኢትዮጵያ ሀገራችን ላይ በየትኛው ምድር ላይ በሙስሊም ስም የሚጠራ ሰው ተኝቶ መሞት የለበትም ከራሱ መከላከል አለበት እና አሁን እየተደረገ ያለው በጣም አስቸጋሪ በጣም አስከፊ ነው በጣም ጠቅላይ ሚኒስትሩም ታይዞ ይሄ እንዳለ ሙስሊም ላይ ዘመቻ ነው እንጂ አንድ ክልል አስታጥቆ ተደራጅ ማለት በጣም አስቸጋሪ ነው ይሄ አሁን በወሎ ምን እየተደረገ ነው ያለው በአሁን ጊዜ አር የተበጠበጠ መስጊድ ላይ የተረጫ ነው ላሊት ማለት ነው እና ሙስሊም ዝም ማለት የለበትም ያው ከመጣ እንግዲህ መዋጋት ነው እንጂ ሙስሊም መተኛት የለበትም ደግሞ ትንሽ እኛ ጥፋት ያለ ምንድነው እነሱ እኛን ወደኛ መጥቶ ሲበድሉን ሙስሊም የተባለ ዝምታ ሲያበዛ ነው ችግሩ እኔ ብዙም ስለማይችል ለማንኛው የገባሽ ነው አይደል ጀዛከላ ገብቶኛል ይገባል በቂ ነው እኔ ወላሂ ችግር የለውም በኦሮምኛ ማስተላለፈው ነገር ካለ በኦሮምኛ ማስተላለፍ ትችላለህ እዚህ ጋር ኦሮምኛ የሚችሉ አሉ እኔ ባልችለውም ማለት ነው ብዙ ኦሮምኛ የሚችሉ አሉ በኦሮምኛ ማስተላለፍ ትችላለህ ለማንኛው የለኝም ግን ሙስሊም ተኝቶ መሞት የለበትም እንደገና ከራሱ መከላከል ያለው ነው ተኝቶ ከመሞት እንትን ማለት ነው ሙስሊም ከነጀሱ አስገብቶ መሞት የታወቀ በምንም አሁንማ የተደራጀ ኃይል ከባደቡብ ነው ይሄ ደቡብ ክልል ምን እንዳጠፋ እኔ እንጃ ወይስ ሙስሊም በብዛት ነው ያለበት ሀገር ላይ አው ደቡብ ወደ ስልጤ ክልል አካባቢ በዛው እንትን አሉ ብዙ ስልጤዎች ደም ሙስሊሞች በብዛት ከደቡብ ቀጥሎ እንትን ነበረ ሙስሊም ይበዛበታል ሌላ ሲሉ ይሰማለሁ እኔ ግን ወሎ ስለሆንኩት ወደዛ በብዛት ጉዳይ አላውቅም እንግዲህ ያው ስለዚህ ለሙስሊም እኔ ከፍተኛ ደራ የሚያስብላችሁ ለሙስሊም ከራሴ ጀምሬ ማለት ነው አሁን የመጣ አጀንዳ ለሙስሊም በጣም ሙስሊም የሚያተርፍ አይደለም መንግስት የሚያስታጥቀው ኃይል የትኛው እንትን ሊዋጋ ነው ለየትኛው ነው ጋራ ነው የሚዋጋው ሙስሊም ሊዋጋ ነው ሙስሊም ሊጨፈጨፉበት ነው ሙስሊም የተነሳ ነገር ደግሞ ቆማ አይመስለኝም አላህ በጀው ለማንኛውም ምልክት ይሄ ነው በጣም የሚደረጋ ስናያቆ በጣም ወዳጅን ተያል ወላሂ ላዚም ጀዛከላህ ኸይር ወንድም ያላህ ይጠብቃችሁ ሁላችንም ከተነሳን ይሄንን ጉዳይ የማናሸንፍበት ምንም ምክንያት አይኖርም አላህ ይጠብቅ ጀዛከላህ ኸይር ለሰጠን አስተያየት ወንድማችን ጥሩ መልእክት አጠር ያለች ሙስሊም ተኝቶ መሞት የለበትም ነው ከሞተም ለዲኑ እየታገለ ሲሞት ነው የሚያምርበት ለዲኑ እየታገለ ሲሞት ያምርበታል እውነት ነው ተኝቶ ከሚሞት አንድ ሰው ተኝቶ ከሚገደል ከሚሞት እውነት ነው እየታገለ ቢሞት ክብር አለው አላህም ዘንድ ትልቅ ምንዳ አለው ማለት ነው ሸሂድ ይባላል ሸሂድ የሸሂድነትን ክብር ያገኛል ተኝቶ የሞተ ግን አስቡት
ስለዚህ ሁላችንም ልንነቃ ልንነሳ ይገባል ወደ ሚዲያ ዙሪያ በሚዲያዎች ላይ ሲናገር የነበረውን ያው አብዱረዛቅ ሰላት ስለደረሰበት ነው ያቆራረጥኩትኝ ሁሉም ሚዲያዎች ሄሎ ايوه السلام عليكم وعليكم السلام ورحمه الله وبركاته ليش دينك ላይ ነው ማለት ነው ለመናገር ፈለኩት ሁላችንም መንቃት አለብን ምክንያቱም ለሌሎች ደውል ሲያረጉ የነሱ ደውል ለኛ ነው ብሎ እኛም በእነሱ ደውል እኛም መንቃት አለብን ብለን መነሳት አለብን እና ሁላችንም ተኝተናል አንድኛው ሲያንተስ የኔን አይመለከትም እና